የአዲሱ እንትን ሲመጣባቸው ኦልሬዲ እዛ አካባቢ ላይ ያላቸው ሄጅሞኒ ወይም ደግሞ ሲነቃባቸው ስልጣኑን ያን የሚደግፍ በባዕዴን መዋቅር ውስጥ የሚሰራ ሰው ነው አሳልፎ የሰጡት። ይህ ሰው ነው አሁን እንግዲህ የብልጽግና ተመራጭ እንደነበር አይ ቲንክ የክልል ባለፈው እናስታውሳለን። እና እዛ ሴል ላይ አሁን እነዚህ ሁለት ልጆች ወጡ ብለን ስናወራ መቼ ነው የወጡ ነው ብሎ መጠየቅ ያለብን። በነገራችን ላይ ምን ኮዝ ይዘው ወጡ ነው ማለት ያለብን። አሁን ስለወጡ እንትና የተሻሉ ናቸው ብሎ ማሰብ ይሄ ሊፕስቲክ የመቀባት ያክል ነው። በነገራችን ላይ እያደረጉት ያለ አደረጃጀቱን አሁን ቅድም እንደተባለው አሲስታንት ፕሮፌሰር በሚል የሰብና ግንባታ ሞከሩ፣ አልተሳካም። ከዛ በኋላ ደግሞ አሁን እጩ ዶክተር ደግሞ ይብለው ይዘው መጥተዋል፣ ሁለቶቹን ማለት ነው። የፒኤችዲ ተማሪ ናቸው ምናምን እያለ ነው አሞካሹ እያመጧቸው ያለ ወደፊት። እና ምንድን ይህን የሚያደርጉት የነ ሀብቴ ቡድን ወይም ደግሞ የነ ሀብቴ ኃይል በጦረኛ ወይም ደግሞ የፖለቲካ ኤሊት የለውም ለማስባል እንጂ እነዚህ ሰዎች ይዘውት የመጡት ኮዝ እውነትም እዛ አካባቢ ላይ ለመታገል ምናምን ሳይሆን ለብአዴን አሳልፈው ለመስጠት ሬዲ ሜድ እያደረጉት ነው ያሉ ብዬ ነው የማምነው። ወይም ደግሞ ሻለቃ ደረጀን እዛ ውስጥ ያሉትን ሰዎች ኮርሲን በማድረግ ወይም ደግሞ ወደ እነሱ በማስገደድ ማለት ነው ወደ እነሱ ለማስገባትና የነ ሀብቴን ምንድን ፈተና ውስጥ ለማድረግ ነው እየሄዱ ያለው ብዬ ነው የማምነው። እና የሚያጫጩትም ከዚህ አንጻር ነው ብዬ ነው የማምነው። ይህን ደግሞ የደገፈውን ሰው ልንገራችሁ። እንግዲህ ሰሞኑን አይታችሁታል የአብንን እንትን ማለት ነው የአብንን ሶሪ እስከዛ ይሄኛውን አዳምጡት ጋይስ። ዳምጠው ተሰማን ቆይ ላምጣላችሁ። ዳምጠው ተሰማ ከዚህ ተነስቶ ዳምጠው ተሰማ እንግዲህ ያው የት እንዳለ አሁን ምን ላይ ውስጥ እንዳለ ሁላችሁም ታውቁታላችሁና ምን እንዳደረገ እና ምን እያደረገ እንዳለ ከሱን ተከትለው እነማን ምን እየሰሩ እንዳለ ደግሞ እዚህ እንትን ላይ እያዳመጣችሁ ጠብቆ ባይዘው መንግስት መናገሻ የነበረውን ላስታን አንስቶ ወደ አንኮበር ያመጣው ይኩኖ አምላክ ነው። ለመሆኑ የነገስታት መናገሻ የሆኑት የሸዋ ከተሞች በተለይም አንኮበርና ደብረ ብርሃን ከሌሎች የአማራ ክልል ከተሞች ሲነጻጸሩ ምንና ምን ናቸው? ለብዙ ጊዜያት የነገስታት ይሄ ሰው ባይዞ አማራ አይደለም የነበረችው አንኮበር የገጠር ከተማ ነች። ሲሪየስሊ የገጠር ከተማ ነች። አማራ ዛሬ ያወራል ራሱ አስፋልት አይመስልም። አስፋልት ስለመሆኑ እርግጠኛ ጉራጌ ነው ያልኩት። ጉራጌ ነው ያልኩት። ጉራጌ ነው ያ ጉራጌ ነው ያ ከወልዲያ፣ ከደሴ፣ ከጎንደር፣ ከመርሳ አወዳድሩት። የምድርና የሰማይ የምድርና የሰማይ ሌሎቹን ከተሞች ተዋቸው። ይሄ ምንጀራ አካባቢ ያለው እዚህ አረርቲ ከተማን፣ ሸዋሮቢትን፣ መሀል አምባን፣ ሞላሌን ተዋቸው። እነሱ ጭራሽ ከዚህ ግቡም የሚባሉ አይደሉም። ደብረ ብርሃን ትንሽ ይሻላል። ደብረ ብርሃን ትንሽ ይሻላል። ያው ደብረ ብርሃን ኢንዱስትሪ ከተማም ስለሆነ ዩኒቨርሲቲም ስላለ ይመስለኛል በተወሰነ መልኩ ደብረ ብርሃን ይሻላል። ያን አይል አይደለም። በተለይ ወሎ አገር ውስጥ ካሉ ከተሞች እና ወይም ጎንደር እና ጎጃሜ አካባቢ ካሉ ከተሞች እንደ ባህር ዳርና እንደ ጎንደር አይደለም። ለምንድን ነው ይሄ እየሆነ ያለው ብሎ የሚጠይቅ የሸዋ ተወላጅ ያስፈልጋል። የሸዋ አማራ ወደ ጎንደርና ባህር ዳር ከመሄዴ በፊት እንግዲህ እንደምታውቁት ሚናስ በጦርነት ጊዜ እሱም በግራኝ አህመድ ሰራዊት ተማርኮ መከራ ውስጥ ስለነበረ ወንድሙ በአሊኑር ሰራዊት በግራኝ አህመድ የእህት ልጅ በአሊኑር ሰራዊት ስለተገደለ ኦሮሞዎቹም እጅጉን የዚህ ሸጠሸጡን የስምጥ ሸለቆን ሸጠሸጥ በግራም በቀኝ በኩል ይዛችሁ እጅጉን እየተስፋፉ ስለመጡ የመንግስት መቀመጫው ከአንኮበር ወደ እንፍራንዝ ነው የቀየረው። ወደዚህ ወደ ጣና ሐይቅ አካባቢ ወደ እንፍራንዝ ነው የቀየረው። እንግዲህ በጊዜ ሂደት ጎርጎራም በተወሰኑ ጊዜያቶች የነገስታት መቀመጫ ነበር። በኋላ ግን የጸደቀው ጎንደር ነው። እንግዲህ ጎንደር የቅርብ ጊዜ ነው ማለት ነው። እንግዲህ ጎንደርን እንየው እስቲ ዛሬ ጎንደርን እንየው። በጣም ትልቅ ከተማ ነው። በጣም ትልቅ ከተማ ጎንደር በጣም እስከዚህ ድረስ ይለጠጣል። ትንሽ ላቅርበው።
አያቸው አይደል? በጣም በጣም ትልቅ ከተማ በጣም ትልቅ ከተማ በጣም ትልቅ ከተማ ነው እና ከሁሉ በላይ ጎንጃምና ጎንደር ከሸዋ የሚለየው ደግሞ ሌላው መንገድ ነው። በጣም መንገድ አለ ከና አየር ማረፊያ ምናምን። ስለዚህ ስለ ባህር ዳር የምነግራችሁ ነገር የለም። ከጎንደር ቢበልጥ እንጂ አንስም። አብይም በተለያዩ ጊዜያት እየተመላለሰ የሚያለማው ሸዋ አማራን አይደለም። ማንን ነው? ባህር ዳርና ጎንደር ነው። ባህር ዳርና ጎንደር በጣም ትልቅ ሂውጅ ከተሞች ናቸው። እንግዲህ እነኚህ ከተሞች ባህር ዳርን ብትሉ፣ ደሴም ብትሉ፣ ወልዲያም ብትሉ፣ ኮምቦልቻም ብትሉ፣ ጎንደርም ብትሉ ከሸዋ መጨረሻ የሚለው እንድትሰሙት ነው ጋይስ እንጂ ይሄ ኦልሬዲ የሸዋ ችግር የመሰረተ ችግር የኛም ችግር ነው። ይሄ ለምንድን ነው እየሆነ ያለው? እንዳውም በቅርቡ አንድ የሰማውን ነገር ነበረ። የቀዳማዊ ኃይለ ሥላሴ የልጅ ልጅ ናቸው መሰለኝ እና መንዝ የሚባለው አካባቢ ዛሬ በጉግል ካርታም አይወጣም፣ ግን ይሄ የሞፈር ወንዝን ተከትላችሁ እዚህ አካባቢ ያለ ቦታ ነው። ሞላሌን መሀል አምባን ይዛችሁ መንዝ ሀገር ውስጥ አንድ የሚረባ መንገድ የለም። አንድ የሚረባ መኪና የሚገባበት። ስለዚህ ይሄ እየሆነ ያለው ለምንድን ነው? የሸዋ አማራ ከአዲስ አበባ አፍንጫ ስር ሆኖ እውነት ለመናገር ምንጃር እኮ መቼስ ምንጃር እዚህ ጋር ነው ያለው። ምንጃር እኮ ሊትራሊ የአዳማና የሞጆ ጎረቤት ነው፣ የዙቃላ ጎረቤት ነው። ይሄ ክልል የሚባለው የአማራ ክልል የሚባለው ነገር ፈትሹት። እራሳችሁን የቻላችሁ ክልል ብትሆኑ ነው የሚሻለው። በቃ እችን ለማለት ነው። ባይዘው እንደ አማራ የሚያገናኛችሁ መስቀለኛ መንገድ ላይ መገናኘት ችግር የለውም። የራሳችሁን ልማት ለማምጣት የመንገድ ተጠሚ መሆናችሁን በየጊዜም በሀገሪቱ የሚደረግ ከደርግ ጊዜ ጀምሮ እስከ ዛሬ ድረስ ተዋጊ ኃይሎች ወይም ነፃ አውጪ ነን የሚሉ ኃይሎች በእናንተና በወሎዬ በኩል ስለሚመጡ የጦርነትም ገፈት ስለሚደርስባችሁ የልማትን ተጠሚ ስለሆናችሁ በቃ ዋናው ነገር ይኸውላችሁ፣ ችግሮቻችን የሚነግሩን ሌሎች ናቸው። የሚነግሩን አማራ ብለው አይደለም። አማራ ተጎድቷል፣ አማራ ተቸግሯል ብለው አይደለም የሚነግሩን። ዋናው ነገር ማሳየት የፈለግነው እሱ ነው። ችግራችን መነገር ያለበት ሸዋ ኦብቪየስሊ የመሰረተ ልማት ችግር አለ፣ አልለማም። ብአዴን የሚባል ነፍሰ ፈጅ ቡድን ሸዋን ያው ይታወቃል ለማን ገብሮ ማን ቢጠነክር አማራው መዳን አለበት ብሎ እንደሚያስብ ይታወቃል። እና ተንጠልጥሎ እንደቀረ ማንም ሰው የሚያውቀው ነው። አርበኛ ዘመነ ካሴ በተደጋጋሚ ተናግሯል። ሁሉም የአማራ ታጋይ በተደጋጋሚ የሚናገረው ነገር ነው። ግን የአማራውን ችግር የሚነግሩን አማራዎች አይደሉም። አማራ ሆኖም አይደለም፣ ወይም ደግሞ አማራን ሁነን እንድንቆም ሳይሆን ሸዋን ራሳችሁን ችላችሁ ክልል ብትሆኑ ይህን አፍርሳችሁ ይህንን ደግሞ ገዝቶ ቅድም እንዳልኳችሁ የጌታቸው አሻግሬን ንግግር ካፒታላይዝ ለማድረግ እና ሰፖርት ለማድረግ በውስጥ መልእክት ይላክልኛል ብሎ ዳምጠው ተሰማ የሚባለው የአብን አሁን የሆነ አመራሩ ተደርጎ የተወሰደ የነበለጠ ሞላ ድርጅት ማለት ነው። እና እሱ ደግሞ የጎንደርን እንትን ስትሮንግሊ ሰፖርት አድርጎ ዘዝሮ ከጻፈ በኋላ የሸዋን እኔ ከቀጥዬ ደግሞ አስቀጥለዋለሁ ብሎ ነው የጻፈው። ፌስቡክ ላይ ሄዳችሁ ማየት ትችላላችሁ። ፖስት አድርጌዋለሁ። እንደውም እኔ የሚገርመኝ አማራዊነትን እሳቤ ወይም ደግሞ ነገዳዊ ማንነታቸውን ሳይላበሱ ቅድም እንዳልኩት በረከት ስሞናዊ አማራነትን ተላብሰው አማራውን አማራነት የሚሰጡት እነሱ ናቸው። በጣም በሚያሳዝን ሁኔታ ማለት ነው። የአሻግሬን ጽሁፍም እንዳያችሁት ክልል ከልሎ የጎንደርን ክልል ከልሎ በደንብ በጩኸት የሚያራግበው እስከ ወረዳና እስከ ቀበሌ መዋቅር ድረስ ኮሚቴዎችን እያዋቀረ ነው በሚል ደረጃ ላይ የሚሄደው እኔ ሶስተኛ ወገን ሆኖ ስለጻፈው ምናልባት ጎንደሬ ከሆነ ልታረም እችላለሁ። ሌላ ሰው ሆኖ ነው እየጻፈው የሚጽፈው። እኛ ጎንደሮች ብሎ ነው መጻፍ ያለበት ብዬ ነው የማምነው፣ ፐርሰናሊ ስለማላውቀው ማለት ነው። ይህን የሚያደርጉበት መንገድ እና ይህንን ደግሞ የሚገዛው ማን ነው ብለን ካሰብን ራሳችን አማራዎች ነን። አሁንን ይህን የሚያራግቡት የጎንደር አማራዎች እታች ኮሜንቱን ገብታችሁ ማየት ትችላላችሁ። አሻገር የሚባለው ሰውዬ በጣም ነው ሰፖርት የሚያደርጉት። በጣም ነው በፋንታሲ ኮሜንት ላይ ጽሁፍ የሚጽፉ በጣም ነው ቅቡል አድርገው ነው ወስደውት ያለ እና አማራዎች አሁንም መናገር እንፈልገው በረከት ስምኦን ቅድም ስልሙት ስለተነሳ አጋጣሚውን ለመናገር እነዚህ ኤቪደንሶች እንትን ናቸው፣ በነጋቸው ፕሩቭ ናቸው። እስከ መቼ ነው እንደው አዳዲስ ኢንስትሩመንት አማራ የሆኑ ሰዎች እንኳን መጥተው አቅጣጫ ቢሰጡን ጥሩ። በበረከት ስምኦን ድጋሚ አሁንም ተታለን እውነተኛ ታጋዮችን
በህወሓትና በትግራይ እንትኖች ፈርጆ ለራስ ፖለቲካ እንትን ማስፈጸሚያ ለተላላኪነት ፍጆታ ማዋል እኔ ለማን እንደሚጠቅመው አላውቅም። አማራዎች ይህንን በምን አይነት መንገድ ማየት እንዳለባቸው አሳይመንት እንዲሆናቸው ነው አማራ ዛሬ እችን ለመናገር ነው የገባው። በነገራችን ቴንክ ዩ ወንድም ታንክ ዩ አመሰግናለሁ በላይ አይ ቲንክ ዳት ዘ ሆል ፖይንት አማራን የማፈራረስ ፕሮጀክት አካል ነው ይሄ በሙሉ የሚሰራው ፕሮፓጋንዳ። ዛሬ ህወሓት ተብሎ ሌብል ማድረግ የተፈለገው የተለያዩ ወንድሞች በጥርጣሬ አብረዋቸው እንዳይቆሙ ስለሚታሰብ ነው። ያን ለመስራት ነው አላማው። ነው ለዚህም ነው እኛም ቆቅ ሆነን መልስ መስጠት ያለብን ሁላችንም። ከዚህ አንጻር ነው እኔ እንዳላረዝም ሃይማኖት ቀጥል። ሃይማኖት አለ ማውራት ከቻል ቀጥል፣ አለበለዚያ የምትቀድሙ ማን ናቸው? አበባው ቀጥል። መሰለኝ የምቀድሙ አማራ ዛሬ እየወረድኩ እየወጣሁ። እሺ አልተሳሳትኩም ይመስለኛል። ተቃውሞ ካለ ይናገራል። ኢትዮጵያ ውስጥ የሰራው ግምገማ አለ። ግምገማው ምንድነው? በተቻለ አቅም ከተቻለ ሀገር ሆኖ መውጣት which is የማይቻል አክቹዋላይዝ መሆን እንደማይችል አውቀውታል። እሱን ኢንተርናሽናል ፕሬሸር አለ፣ ብዙ ነገር አለ። ሁለተኛው ምርጫቸው ላይ በስፋት እየሰሩበት ነው። ሁለተኛው ምርጫቸው በኢትዮጵያ ማዕቀፍ ውስጥ መቆየት፣ ነገር ግን የኦሮሞን የበላይነት ማስጠበቅ። ለዛ ደግሞ በግልጽ ተቀናቃኛችን ይሆናል ብለው ያሰቡት አካል አለ። እሱም የአማራ ህዝብና የአማራ ኃይል። ስለዚህ ደጋግሞ ሽመልስ አብዲሳ እንደነገረን አማራን በተቻለ አቅም መበታተን እና ወደ ከየምና ከያንጋቶም በታች የሆነ የፖለቲካ ውክልና እንዲኖረው ማድረግ። ይሄ ምን ማለት ነው? አማራ ስትሆን ያለ ቁጥርና እንደ አማራ ስትቆም ያለ ቁጥር እና እንደ ጎንደር ስትቆም ያለ ቁጥር እንደ ሸዋ ስትቆም ያለ ቁጥር እሱም ኃይል እያጣን በሄድን ቁጥር መሬቶቻችን እናጣለን። በብዛት የሚኖረን ቁጥር ጎንደር እንደ ጎንደር ሲቆም ከኦሮሚያ እጅግ ያነሰ ጨዋታ ውስጥ ነው የሚገባው። ሸዋም እንደ ሸዋ ብቻውን ሲቆም ጎጃምም እንደ ጎጃም። ያንን ለመስራት በስፋት ስትራቴጂክ በሆነ መንገድ እየተንቀሳቀሱ ነው። የትግራይን ኃይል ጨርሰውታል። እዚህ ግባ በሚባል አይመስለኝም። አሁን ባለው ቁመና ጂኦግራፊካሊ ብትወስደው፣ በህዝብ ቁጥርም ቁመና ብትወስደው ፌዴራሊዝሙ ይቀጥል ከተባለ ኦፍኮርስ ያስቀጥሉታል። በተለይ እኛ ከተዳከምን የሚያዋጣው መንገድ ያ ነው። ከተጠናከርንም ለእኛ የሚያዋጣው መንገድ ያ ነው ብዬ ነው የማምነው። ኤኒዌይ ያንን እንዲያሳካ አሳይመንት የወሰደ አካል አለ። ስትራቴጂክ ድጋፍ የተሰጠው ያለው አካል አለ በአማራ ትግል ውስጥ። በቃ ከዚህ በኋላ እኮ ምንም ማሽሞንሞን አያስፈልግም። በግልጽ ይሄ ክልል መፍረስ አለበት፣ አማራ የሚባለው ክልል ውስጥ ከገባን ጀምሮ ነው የምንበደለው የሚል አካል ይሄ አሳይመንት ተሰጥቶት የገባ ነው። ያው ይሄ አካል ብዙ ጊዜ ይበላል በፖለቲካ በተደጋጋሚ ሲበላ እናውቀዋለን። መጥቼበታለሁ ላለውም አካባቢ አይሆንም። አደገኛው ነገር አሁን በደም እንዲሆን የተወሰነው። በነገራችን ላይ ይሄ የቆየ ነው። አስታውሳለሁ እኔ ኮሎኔል ጌታሁን በአማራ ፋኖ በጎጃም የስልጠና መምሪያ ኃላፊ ነበረ። በነገራችን ላይ የተገፋ የሚመስላቸው ሰዎች አሉ በግንባሩ እንትን የተነሳ ፕሮፓጋንዳ የተነሳ እና የስልጠና መምሪያ ኃላፊ ሆኖ ለወራት ተለምኗል። አማራ ዛሬ ታውቃለህ፣ በላይም ታውቅ ይመስለኛል። ይሄን ነገር ለወራት ተሸምግሏል። እዛ አካባቢ ያለው ማህበረሰብ እያሰቃየ ብዙ ምናልባት በማስረጃ ለመናገር የሚከብዱ ነገሮችን እያደረገ እንኳን ይለመን ነበር። እስከ መጨረሻው የሰላም እንደገጠመና ምን ለማድረግ ሲያስብ አስፈላጊው የሆነ እንቅስቃሴ እንደተደረገ እናውቃለን። አሁን ይሄንን ፕሮጀክት የወሰዱ አካላት አማራን በማይታረቅበት መልኩ አታክሶ ለማቃብቶ ለመበተን ነው። በነገራችን ላይ ዛሬ የሚገርም ነገር ተቀርቶ ተላከልኝ።
መሳፍንት ባዘዘው ነበር የሚናገረውና ምን ይላል? አስፈላጊ ከሆነ የተከዜን ዘብ እና ሚሊሻ ቀላቅለን ይዘን መተን እና ሀብታሙን መታለን። በግልጽ ሀለ ምንም በቃ በግልጽ ነው እንደዚህ ያለው ሀላል ላይ ወጥቶ ማለት ነውና ደም የማቃባት እንቅስቃሴ ነው በዚህ ድርጅት በኩል እየተካሄደ ያለው። ወሎ ላይ የተሞከረ ነገር ነበረ። እንደውም አሁን በጣም ቦልዱነን መናገር አለብን። ኮሎኔል ፋንታሁን ዳውንት ተቀምጦ ኮሎኔል ፋንታሁን ፀሐይ መውጫ ላይ ተከበበ ተብሎ መግለጫ የወጣው ከአሜሪካ ነገር ነው። በነገራችን በጣም ለዛ ትግል ቅርብ የሆናችሁ ሰዎች በዛን ቀን ኮሎኔል ፋንታሁን ፀሐይ መውጫ ላይ እንዳልነበረ ግልጽ ይታወቃል። ምናልባት እዛ አካባቢው ልክ ዘገባ በተለየ መልኩ ተሰራ። የህወሓት ኃይሎች ተደርበው መቱት። እንደተለመደ ህወሓትን ነው የሚመጡት በመግለጫቸው። ምክንያቱም ያ ይይዛል በቃ ማለት የሰውን ጆሮ ይይዛል ብሎ ስለሚያስቡ ማለት ነውና ከሸፈ። ወሎ ላይ የነበረው ነገር ከሸፈ። በተለያየ ርብርብ በተለይ ወደዚህ ወደ አዲሱ አደረጃጀት የመጡት ጠንካራ ልጆች እንደ ድርሳን እና ሀብታሙ ደምሴ ሌሎችም ተረባርበው አከሸፉት። አሁን ኔክስት ስቴፕ ምን ላይ ነው እየሄዱ ያሉት? ጎንደር ላይ ነው። ጎንደር ላይ ሰፊ የሆነ ደም የማቃባት ስራ ለመስራት ታጥቀው ነው የተነሱት። በነገራችን ላይ በጎጠኝነት ሀሳብ የምታስቡ ሰዎች ይሄ ነገር አሁን ከሆነ ምናልባት የመበተን ፕሮጀክት መጀመሪያ እርሾውን ለመጣል በስፋት እየተሰራ በእነ ሀብቴ በኩል ያለው ኃይል ምን ስለ ኃይል የበላይነት እንኳን አይደለም የሚያወሩት። በተደጋጋሚ በትዕግስት እያለፉት እንደሆነ ነገሩን እየተናገሩ ነው ያሉት። አሁን እየሆነ ያለው ነገር ግልጽ ነው። መሪዎቻችንም ነግረውናል። ስለጠቀሱት ምንም የምናፍረው ነገር የለም። አፋድ የሚባለው ድርጅት ጎንደር ላይ ደም ለማፋሰስ ቆርጦ ተነስቷል። እንደምታውቁት በወሎና በጎጃም በኩል ሌላ ሰፊ ስራ ለመስራት ይሞክሩ ነበር። እዛ ላይ በጣም በጥበብ በተሞላበት መልኩ ሁለት ወንድማማቾች የሰሩት ስራ ነበር። ተፈቷል። እዛ አካባቢ ያለው ነገር አሁን ጸድቷል። በአባይ ሸለቆ በኩል ያለው ሰላም ነው። አሁን በቃ እዛ ጋር የነበረው ኃይል እንግዲህ ተሰብስበው ገብተዋል። ጋይንት ገብተዋል እንደሚባለው የምንሰማው እንደ ሴንትራል ኮማንድ አቋቁሞ ጎንደር ላይ ነው አዲስ ማፋሰስ ሊያመጡ እየሰሩ ያሉት እና ጥሩ አይሆንም። ይሄን ነገር ከጎጠኝነት እሳቤ ወጥታችሁ ቀልብ ገዝታችሁ ብትመዝኑት እኔ የመጨረሻው ጫፍ ላይ ያለን ነው የሚመስለኝ። በዚህ በኩል በአኔናዊ ተልኮ ይዞ የመጣ አካል አለ። ጎንደርን ክልል አድርጌ አወጣለሁ የሚል አካል አለ በአደባባይ። ያ የት ያደርሰዋል? ውልሲ አብይን የማመን ነገር ነው። የኦሮሞን ኃይል ከዛ በኋላ ምን እንደሚፈጠር እንደ አማራ ስታስበው ስለሚሰማ ትናገራለህ እንጂ አዋጭ መንገድ እንዳልሆነ ግልጽ ነው። እኔ አሁን የምመክረው ምናልባት የተወሰነች የታይም ስፓን ያለን ይመስለኛል። ደጋግሞ ማሰብ አለባቸው በየአቅጣጫው ያሉ እንትኖች። ይሄ አሁን ስለንትና ያገባህም ሳይሆን ነግረናችሁ ነበር ለማለት ነው የምናገረው። ብዙ ቦታ የተሞከረውን ማግኒቲዩዱ ትንሽ ይሁን እንጂ ሸዋም ላይ ወሎም ላይ የተለያየ ቦታ የተሞከረውን ነገር በስፋት ይዘውት መጥተዋል። መግለጫው ራሱ በጣም ያሳቀኝ። ይሄኛው መግለጫ ወጥቶ በ30 ደቂቃ ልዩነት ግልጽ ነው። ያው እኔ ብትጠይቀኝ መገምገም ትችላለህ። ከአጻጻፍ ስታይል ከተጠቀመው ተርም ምናምን የምስጋናው መግለጫ እንደሆነ ይታወቃል። ቅዱስ ቀውስ ምናምን ቢል በዛ ፍጥነት የወጣ መግለጫ አለ። ሌላ ጠባጫሪ መግለጫ ማለት ነው እና ጣና ቲቪም እንደዚህ አይነት ሚና እየተጫወተ ነው። ብቻ ሊፈጠር ያለው ነገር ጥሩ አይደለም። ደም ማቃባት ነው የሚሆነው። እኔ ሻቢያና ጀባህን ሁሉ እያስታወሰኝ ያለው እና ቢያስተውሉ ወርዛ ያደረገው ይሄ ድርጅት እዚህ ጋር እንደውም ከጨዋታ ውጭ ማለት ከኢኩዌሽን ውጭ ለምን እንደተደረገ አይገባኝም። በተደጋጋሚ ያልተነሳም እስክንድር ነጋ ሰፊ የሆነ ኃላፊነት ይወስዳል ከዚህ በኋላ ለሚፈሱት ደሞች። ምክንያቱም ግልጽ ነው እሱ በሚመራው ድርጅት በቃ ያለማቋረጥ ስትራቴጂካዊ ድጋፍ በሚመስል መልኩ ለኦሮሞ ኃይል አማራን እርስ በርስ ደሞ ለማቃባት ነው እየሄደ ያለው። አሁን በሁለቱም በኩል መግለጫ ወጥቷል። በብዙ ትዕግስት የታለፈው ነገር እዚህ ደርሰዋል።
ቢያስተውሉ ጥሩ ነው ባይ ነኝ። የሚቻል ከሆነ የመጨረሻ እድል ቢጠቀሙ ጥሩ ነው ባይ ነኝ። ምክንያቱም በአማራ ባህል ደም መቃባት በስፋት በተለይ ደግሞ ይሄ ብሔርተኛ ድርጅት ካለበት አቋም አንጻር እስከዛሬ ሲከሰስበት የነበረውን ነገር ዛሬ በግልጽ ተናግሯል። በአማራ የርስት ጥያቄዎች፣ የአጽመ ርስት ጥያቄዎች በአማራ ሕዝብ በተፈጸመበት የዘር ማጥፋት ላይ የማያወላውል በፍትህም በርስቶቻችን ጉዳይ የማያወላውል ጽኑ አቋም ነው ያለን ብለዋል። ምንድን ነው ከዚህ በላይ እንግዲህ ሊባል የሚችለው? እስከዛሬ ሲከሰሱ የነበረው በዚህ ነው። ግን ሌላ ነው በቃ ተልኮ ይዞ የመጣ አካል አለ። ይሄኛውን በር ብትዘጋበት ሌላ ርዕስ ይዞ ይመጣል። እየነገርከው ማለት ነው። በወልቃይት በሁመራ በራያ ጉዳይ ጽኑ አቋም ነኝ ያለኝ ብለኸው ራሱ ሌላ እንትን ይዞ ይመጣል በእርግጠኝነት። ምክንያቱም ዓላማው በተቻለ አቅም ደም አቃብቶ ደም አፋሶ ክልሉን መበተን አማራን መበተን ነውና ብዙዎች የታያቸው አይመስለኝም። ግን ከዚህ በፊት በተሄደበት ስለ እንትን አያገባህም ሴራ ነው ምናምን በሚል መንገድ የሚሳካ አይመስለኝም እና እንትን ቢሉበት ጥሩ ነው፣ ቢያስቡ ጥሩ ነው የምለው። አማራ ዛሬ ከዚህ በላይ ብዙ ለመናገር ድካም አለና የማስተዋል ጊዜ ይመስለኛል ለጎንደር አማሮች። አያግሪ ይሄ እኔ እንዳንድ አማራ ወጥቼም ሁላችንም እንጮኸውም ለዚህ ነው አቅም የለውም። ማግለጫው ላይ እንደተመላከተው ቀድሞ ነቅቷል አማራው። አብይ አህመድ ክልሉን የመበተን ፍላጎት እንዳለ የአማራ ጠላቶች በሙሉ ክልሉን መበተን እንደሚፈልጉ ቀድሞ ነቅተዋል። ክልሉን ስንበትን ለብአዴን ክልል እውቅና እየሰጠን ሳይሆን የአማራ ሕዝብ በኮዞቹ በአንድ እንዲሰባሰብ ካለን ፍላጎትና ጥንካሬያችን የሚመጣውም ከዛ ስለሆነ የመጣብንም አደጋ እንደ አማራ ስለሆነ አንድ ላይ መቆየታችን ጠላቶቻችን እንዳይደፍቁን ስለሚረዳ በጣም ኢምፖርታንት ስለሆነ ይሄንን በደንብ አድርገው መግለጫው ላይ ማካተውታለኝ። መቀልበስ አይቻልም። አማራን ወደኋላ መልሶ ወደ ክፍለ ሀገራዊነት አምጥቶ እንደፈለጉ ለማረድ ምቹ ማድረግ አይቻልም። እሱን አልፎታል ትግላችን። በሱ ላይ እቆማለሁ የሚል ሰው በህልውናችን ላይ እየቆመ ነው። ህልውናችን የአማራ መታረድ ይቀጥል የሚለን ነው። የአማራ እናት መደፈር፣ የአማራ እናት ሽል ተቀዶ ከሆዷ መውጣት ይቀጥል እያለን ነው። ይሄን ደግሞ የምናየው ከብልጽግና እኩል ነው። ይሄን የምናየው ከሌሎች ጠላቶቻችን እኩል ነው። ስለዚህ አይሞከሬ ነው። ይሄን የሚሞክሩ ሰዎች ከባዕዴን ጋር እኮ አማሮች ናቸው። ጦርነት ከፍተናል። ከዚህም ኃይል ጋር አስፈላጊውን እርምጃ እንወስዳለን። በቃ ትንኮሳው ይቁም። ክልሉን ለመበተን የሚደረገው ጥረት ይቁም። የቡድን ፋክሽን ይዘው የገቡ ኃይሎች ተጠርገው ይውጡ። እምቢ ካሉ ማንኛውንም አማራጭ ተጠቅሞ ማጽዳት ያስፈልጋል። ትግሉ ማጽዳት ያስፈልጋል። እየደመን አንቀጥልም። ይሄ ነውር መቆም አለበት። ሰበብ ዘመነ ሰበብ ሆነ፣ ምሬ ሰበብ ሆነ፣ ሰንበዲ ሰበብ፣ ሰሞኑን አስረስና ጀነራል ተፈራ ሰበብ እየተፈለገ አማራውን ማፍረስ ትችት ኮንስትራክቲቭ አማራነትን ፕሪዘርቭ በሚያደርግ መልኩ ኮንስትራክቲቭ አድርጎ እኮ ማቅረብ ይቻላል። የተፈለገው አማራነት እንዲፈርስ ስለሆነ ያለ ርህራሄ ባልተወለደ አንጀታቸው ጀነራል ተፈራ አማራ አይደለም፣ አስረስ ማርያም ዳምጤ ህወሓት ነው፣ ከህወሓት ጋር ነው የሚሰራ። የአማራ ፋኖ በጎጃም አደረጃጀት ህወሓት ነው፣ እነመሬ ከህወሓት ጋር ነው የሚሰሩ። ይሄን ነውር መቆም አለበት። ኢናፍ ኢዝ ኢናፍ። ወንድሞቻችን ጠመንጃ እሳት የሚጠፋ ጠመንጃ የያዙ ናቸው። ከዚህ በላይ ፐርሲው እናደርጋለን የሚል ኃይል ውርድ ከራሱ እኛ ተናግረናል። ውርድ ከራሱ። በነገራችን ላይ ፋኖቻችን እንደሚያዳምጡን አንደርስታንድ አድርገናል። በደንብ እንደምንግባባ ይሄ መግለጫ በደንብ ያሳያል። ባለፈውም ጊዜ በዚህ በጂኦፖለቲክስ ጉዳይ ባወራነውም ተመሳሳይ መግለጫዎች እያየን ነው። ተናቦ የሚሰራ አማራ መጥቷል። ከጫፍ ጫፍ በጥቅሻ ነው እየተግባባን ያለነው በሁሉም አካባቢ። ስለዚህ ሶሻል ሚዲያ ላይ የሆነ የብአዴን ካምፕ ሰብስበህ ይዘህ መጥተህ በጎንደር ስም ተደብቀህ ወይም በጎጃም በወሎ በሸዋ ስም ተደብቀህ የምትሰራ ጎጠኛ ኢትስ ታይም ቱ ሊቭ አወር ስትራግል አለውን። በቃ ይሄ መጨረሻችን ነው። መሬት ላይ ኃይል የላቸውም፣ ከስሟል። ዛሬ ትንሽ ተሰባስቦ ብቻውን መከላከል የማይችል ብቻውን ማጥቃት የማይችል ተሰባስቦ ጋይንት አካባቢ ገብቶ ሴንትራል ኮማንድ አቋቁሞ ወንድሞቻችን ላይ ጦርነት የከፈተው ኃይል የእጁን ያገኛል።
ደም እንዳይፋሰስ በወንድሞቻችን መሃል ዛሬም ጥሪ እያቀረብን ነው። አይ እንቀጥላለን ካል የእጁን ነው የሚያገኘው፣ የመጨረሻው ነው የሚሆን። ይሄ በግልጽ ወንድሞቻችን ይሄን ተናግረዋል። አሁንም እኛም ይሄንን መልእክት ማስተላለፍ ነው ያለብን። አመሰግናለሁኝ ሊቁ። ሃይማኖት መናገር ከቻልክ ዛሬ እዚህ ጋር አንድ ጥያቄ ጠይቄ አንድ ኢካኖዋሊዝም ኮሚሽነር ደስዬ ደጀንን የሚደግፍ ሰው እንዴት ነው በአማራ ትግል ውስጥ አስተያየት እንኳን እንዲሰጥ የሚፈቀድለት? ኮሚሽነር ደስዬ የአማራ አድማ ብተና በማደራጀት በተለይ ባለፉት 5 ዓመታት በቋሚነት ስራው የአማራን አድማ ብተና ማሰልጠን፣ ማደራጀት፣ ማሰማራት ነው። አብዛኛው የአማራ ፋኖ ከመከላከያ በላይ ከአድማ ብተና ጋር ነው እየተናነቀ የሞተው። እንደዚህ አይነትን ሰው የአማራ የቁርጥ ቀን ልጅ ብሎ የሚመጣ ሰው እንዴት ነው ለአማራ ይጠቅማል ብለህ የምታስበው? እኔ የቁርጥ ቀን ቁርጥ የሚበላበት ቀን ሊሆን ይችላል የቁርጥ ቀን ሲባል እንጂ በዚህ ደረጃ ማለት አይናችን ፊት የሚሰራውን ነገር እንዴት ነው ማለት ማየት የተሳናቸው የዛ አካባቢ አማሮች ራሱ ምን ያህል አድማ ብተናን ያዘጋጀው በአሁኑ ዙር ራሱ የአድማ ብተና ለእንትን ነው ለሰርግ አይደለም የሚዘጋጀው። የአማራ ፋኖን ለመምታት የአማራ ልጆችን ለመግደል በስፋት ከብር ሸለቆ ሲሞላ በተወሰነ መልኩ ጦር ላይ ድረስ እየላኩ ሲያሰለጥኑ የነበሩ ሰዎች ናቸው። እሱ ከስልጣኑ ተነሳ ብሎ ነው አያገባኝም። ተመስገን ጥሩነህን ማነሳው ይኛሉም። ግን ደስዬ ደጀንን ለመደገፍ የአማራ ቁርጥ ቀን ልጅ ብሎ የሚመጣ ሰው ምንድን ነው ማለት ምን ውስጥ ነው ያለ ነው? እንዴት ይህን ማየት ደሴም ፐርሰን ይመጣና ጎንደር ተበድሏል ከአማራ ክልል መበተን አለበት ይልሃል። ግልጽ እኮ ነው። በቃ ብአዴናዊ እኮ ነው። የወንድሞቻችንን ገዳይ እነ ሳሚን የሚታገል አድማ ብተና የሚያሰለጥን እነ ማናቸው እነ ዘመንን በአጠቃላይ ጎንደር ፋኖ እነ ኪሩቤል ሲፋለሙበት የወደቁትን ኃይል የሚያሰለጥን፣ የሚያደራጅ፣ የሚያስታጥቅ፣ የሚያሰማራ ሰውን ግለሰብን የአማራ የቁርጥ ቀን ልጅ ደስዬ የተነካ እንተያያለን የሚል ሰው ይዘን ሴም ፒፕል ሴም ሰርክል ነው መጥቶ በአማራ ትግል ላይ ቁልፉኛ ጋር ነው ያለው፣ እንበትነዋለን፣ ከክልሉ እንወጣለን ምናምን የሚልን ሰው ግራ ነው የሚገባኝ። በርሄን እኮ ከሰረቀ ሰው ጋር አትፈልገውም። እኔ አሮ ነው እና እስቲል እነዚያን ሰዎች ተከልለው የሚመጣ ሰርክል ነው ቲክታክ ላይ እርያ ላይ ያለው በአፋድ በኩል ነው ማለት ነው። ይሄ ኃይል ደግሞ በሙሉ ድጋፉን የሚሰጠው ሰርክሉ ያለው እስክንድር ነጋ ድርጅት ውስጥ ነው። ያን ድርጅት ነው ለአማራ ሕዝብ ይሟገታል ብሎ ደግሞ አምጥተው የሚሰጡ እና አማራውም አይኑን መክፈት ያለበት የመጨረሻው ሰዓት ላይ ያለን ይመስለኛል። በዚህ ደረጃ ብንረዳው ይቅርታ። አይ ነው ኢትስ ቬሪ ኢምፖርታንት ፖይንት። እኔ ይሄን አይኑን የጨፈነውን በጎጡ ውስጥ ምናምን የተደበቀው እንግዲህ ነቅቶ ራሱን እንደ ህዝብ መከላከል ካልቻለ እጣ ፈንታውን እንግዲህ ራሱ ይወስናል። ይሄ በጣም አሳፋሪም ነው እውነት ለመናገር ይሄን ማየት በጣም ያሳፍራል። ደግሞ ከሳሽ ሆኖ የሚመጣው ይሄ ኃይል ነው አማራን በተኑት ምናምን በሚል ማለት ነው። ለደስዬ ደጀን የሚቆረቆር ላረጋ ከበደ የሚቆረቆር ከተቻለ ብአዴን እርስ በርሱ ተጠላልፎ ተዳክሞ እርስ በርሱ ቢበላላ ልንደሰት ነው የሚገባው። በጣም ብዙ ወንድሞቻችን ከብአዴን ወጠው ወደ ህዝባዊ ወደሆነው ትግል ቢቀላቀሉ ከሞት ይድናሉ። ምክንያቱም ብአዴንን እየፈለግን እየገደልነው ነው። ስለዚህ እንኳን ከሞት አተረፈህ ነው የምለው። አሁን አንድ ወዳጄ ከብአዴን ቢወጣ እንኳን ተረፍክ፣ እንኳን ከፍትህ ጥያቄ ተረፍክ። ያው ከፍትህ እንኳ አያመልጥም፣ ነገ ለፈጸማት ወንጀል እንጠይቀዋለን። አትሊስት ግን አሁን ከሚመጣበት አደጋ ራሱን ይከላከላል። እኔ በሰፈሬ ብአዴንን እየደገፉ መልጦ ደግሞ እዚህ የፋኖ ትግል እንዲሆኑ መሆን አለበት ሲባል ያንን ቅቡል አድርጎ የሚወስድ አማራ ካለ አይ ቲንክ ይህን አማራነት እኔ አልጋራውም። እንለይ፣ ግልጽ ነው ይሄ በቃ። በዚህ ምናምን መጥቶ ደግሞ የሞራል ጥያቄ ያነሳባል። ተናገርክ አካባቢ ምናምን ብሎ እዛው ገደል ግባ ማለት ያስፈልጋል። እና አይ ቲንክ እኛ ለስልሰን ለአማራነቱ ብለን ዝም ስላልን የመጣ ነገር ነው የዛሬው ነገር። በነገራችን ላይ አስፈሪ መጠነ ሰፊም አማራን እርስ በርስ የማጋጨት አጀንዳ ነው ይዘው የመጡት። ይሄ መቆም አለበት። ወንድሞቻችንን መግለጫ ማውጣታቸውና እኛ ማወቃችን ትልቅ ነገር ነው። ያለማቋረጥ እንሰራበታለን። አይ ቲንክ ሌሎች ቤቶችም ይከፈታሉ። ማን ነው ቀጣዩ ሰው? አይ ቲንክ እኔ ልቀጥል መሰል። አማራ ዛሬ ይሰማል አይደል? ቀጥል። ምናልባት የምጠቀመው ኤርፎን ስለሆነ የሚያስተጋባ ከሆነ ወይም የሚረብሽ ድምፅ ካለ ንገረኝና
ይሰማል፣ አድርገዋለሁ። በጣም ይሰማል። ኦኬ ቴንክ ዩ አማራ ዛሬ በጣም ኢትስ ቬሪ ፍሩትፉል የሆነ ዲስከሽን ወንድሞቻችን ያደረጋችሁ ያላችሁት። ባይ ዘ ወይ እኔ በጣም ደስ ያለኝ ምንድን ነው የአፋድን ግብዓተ መሬት ትናንት እኛ የአማራ ብሔርተኞች በአማራ ዛሬ ቤት የመጨረሻ ጽዋውን በሳይበር ቋጭተ ነው ስርዓተ ቀብሩን እዚህ ሳይበር ላይ ያስፈጽመለት፣ መሬት ላይ ደግሞ ወንድሞቻችን በተባበረ ክንድ በተባበረ ኃይል በተባበረ አንድነት በመግለጫ በዚህ ግልጽ አድርገው አፋድ የሚባል ድርጅት ልክ እንደ ግንባሩ ጸረ አማራ ድርጅት መሆኑን በደንብ አድርገው አጽንኦት ሰጥተው፣ ጸረ አማራ ድርጅት ብቻ አይደለም ከብልጽግና በላይ ብልጽግና ነኝ ብሎ ወንድሞቻችን ላይ ቶክስ የከፈተ ነገር ፈላጊ ቦኮ ሃራም መሆን የሚፈልግ አሸባሪ ቡድን ማለት ነው። በዚህ ደረጃ ልክ መገለጽ ያለበት ነው ይሄ ቡድን። ሶ አሁን እኛ በተለይ እንደ አማራ ብሔርተኝነት አንድ ወንድማችን ዶክተር አብደላ እንድሪስ ለአማራ ብሔርተኝነት ኢንተርቪው ከህብረ ሬዲዮ ይመስለኛል፣ ማን ነው አይደለም ከሆነ ጋዜጠኛ ጋር ነው ስሙን ረሳሁት። ኤኒዌይ ዶክተር አብደላ እንድሪስ ለአማራ ብሔርተኝነት በደንብ ስለ ስልቱ መስመር የአማራ ብሔርተኝነት መስመር የአማራ ብሔርተኝነት ስልት ምን እንደሆነ መዳረሻ ጎሉ ምን እንደሆነ ሲያብራራ ከመነሻው ብሔርተኝነት ነው፣ ፒውር አማራ ናሽናሊዝም ነው የምንከተለው የሚል ነገር አስቀምጧል። እና አሁን ብሔርተኛ ነው ጥርት ያለ የአማራ ብሔርተኝነት ምንድን ነው የሚል እኔም በሰዓቱ የሆነ የመጣልኝ ጥያቄ ነበረና እውነትም ጥርት ያለ የአማራ ብሔርተኝነት ነው። በተለይ አሁን ይሄ ኮሚሽነር ደስዬ ደጀን ደጋፊ ሆኖ አዘ ሴም ታይም የሀብቴ ወልዴ ደጋፊ መሆን የሚያምረው ሰው አለ። ኢትስ ቬሪ ኢምፖሲብል እኮ ነው። ያገኘው ተሻገር ወይም የተመስገን ጥሩነህ ወይም የላቃ እያሌው ወይም የበለጠ ሞላ ደጋፊ ሆነ አዘ ሴም ታይም የፋኖ ደጋፊ የምትሆንበት ኤኒ ፕሮባቢሊቲ የለም እንዴ። አዘ ሴም ታይም አንድ ሰው የብልጽግናም የፋኖም ደጋፊ እንዴት ሊሆን ይችላል? ይህ ሁላችን መመርመር መቻል አለብን አማሮች። በተመሳሳይ ሰዓት አንድ አማራ ነኝ የሚል የአማራ የህልውና ትግል ያገባኛል የሚል ፋኖን እደግፋለሁ የሚል ሰው አዘ ሴም ታይም ብልጽግናን ሊደግፍበት የሚችል ብልጽግና ብቻ አይደለም ባይዘው ብልጽግና የሄደበት ብልጽግና በሸተተበት ብልጽግና በደረሰበት ራሱ ሊደርስ የማይገባው ነው። ይሄንን እንደዚህ መግባባት መቻል አለብን። ስለዚህ ወደ ራሳችን መመልከት አለብን። አንደኛ የመርህና የአቋም ብሔርተኝነት መራመድ አለበት ብዬ አስባለሁ። ይሄ ዝም ብሎ የእስካሁኑ አሁን ፐርፐዝሊ እየተሰራ ያለ ስራ ራሱን ኤክስፖዝ አድርገው በተለይ ጎንደር ላይ በግልጽ ራሱን ኤክስፖዝ አድርገው የክልልነትን አጀንዳ በፊት አውራሪነት በነጌታ አስራደ ፊት አውራሪነት በነደመቀ ዘውዱ ፊት አውራሪነት ከጀርባ በደንብ አድርገው ይህንን አጀንዳ ሴታፕ አድርገው ይዞ እየመጣ ያለ አደገኛ የሆነ የብአዴን ክንፍ አለ። ወደድንም ጠላንም ይሄ የመረረው እውነት ነው የምነግርህ። እና አርበኛ ሀብቴ ወልዴ እና አርበኛ ባየቀናው እና አርበኛ መሳፍን ተስፉ እየታገሉ ያሉት ጎንደርን ክልል ለማድረግ ሳይሆን አማራን አንድ አድርገው የተሻለ አማራ ወደፊት መጪው ትውልድ የአማራ ህዝብ በነፃነት እንዲኖር የአማራ ህዝብ ፖለቲካሊ፣ ሶሻሊ፣ ኢኮኖሚካሊ ራሱን አበልጽጎ የተሻለ ከሌላው ማህበረሰብ ጋር የተሻለ መስተጋብር ኑሮት ጤናማ የሆነ ማህበረሰብን መፍጠር ነው። ይሄ ነው ጎላቸው አንግበው የተነሱበት እንጂ አይደለም አማራን ከአማራ ጋር ይሄ እንትን አድርገህ ሳብ ዲቪዥን አድርገህ አማራው ከሌላው ኢትዮጵያ ጋር መስተጋብር ፈጥሮ ኢትዮጵያ እንደ ሀገር መቀጠል አለባት ብሎ የሚያምኑ ወንድሞቻችን ናቸው። ታላቅ አርበኞች ናቸው። ታጋይ አርበኞች ናቸው። በዚህ ደረጃ ነው እያንዳንዱ የአማራ ፋኖ አርበኛ ወደ ጫካ ሲወጣ አይደለም ለአማራነት ወደፊት
ኢትዮጵያ የምትባለው ሀገር እንደ ሀገር የምትቀጥልበትን ኢንቫይሮንመንት ለመፍጠር እነሱ ግንባር ቀደምነት ፍሮንት ላይን እንሰለፋለን ብለው በስነ ስርዓት ዓላማና ግብ ሰንቀው የመጡ ወንድሞቻችን ናቸው ነው። ታዲያ ይሄ ከሆነ በተለየ መንገድ የጎንደርነት የክልል ጥያቄ ወይም የወሎ የክልልነት ጥያቄ ሊሆን ይችላል፣ የጎጃምነት የክልል ጥያቄ ሊሆን ይችላል፣ ወይም የሸዋ የክልልነት ጥያቄ ሊሆን ይችላል። አዝ አይስፒክ ግን ጥርሱን አግጥጦ አይኑን አፍጥጦ በየሶሻል ሚዲያው በብአዴን ክሊኮቻቸው እየተነገረ ያለና የጎንደር ክልልነትን ይሄ የአማራ አንድነትን ማስፈራሪያ ተደርጎ እኛ ያልነን ትቀበላለህ ካልሆነ ግን ጎንደር ክልል ይሆናል የሚል የብአዴን ክሊኮች በደንብ እየተዘመረ ነው። ይሄንን ፊት ለፊት ልንጋፈጡ ይገባል። ለምን እንጦርጦስ አትወርድም ነው የምልህ። ብአዴን ከሆንክ ጎንደር ክልል ካልሆነ ይሄን የኔን አጀንዳ ያያሌው ወንበርና አጀንዳ አስፈጽምልኝ፣ ያገኘው ተሻገር አጀንዳን አስፈጽምልኝ፣ ካልሆነ ግን ጎንደር ክልል ይሆናል ብለህ የምትመጣ ካለህ ባናት ትተከላለህ እያልኩ ነው። ምክንያቱም አሁን ያለው የአማራ ትግል ኢንቫይሮንመንት ይሄንን አይፈቅድም። ወደዳችሁም ጠላችሁም አሁን ትግሉ በነ መሳፍንት ታምራት መሳፍንት ባዘዘው ባይዘወይ ይሄ ባዘዘው የእንትን ኢፌክስም ነው። ትክክለኛው መሳፍንት ታምራት ነው። በነ መሳፍንት ታምራት እና ያያሌው መንበር የሚዘወር የአማራ ትግል የለምም፣ ወደፊትም አይኖርምም። በቃ የአማራ በነ ኮማንዶ ሳሙኤል፣ በነ ዋርካው ምሬ ወዳጁ፣ በነ ጠበቃ ስረስ፣ በነ አርበኛ ዘመነ ካሴ፣ በነ ፋኖ ኢንጂነር ደሳለኝ በእነዚህ ወንድሞች ነው የሚመራው። የአማራ ትግል የሚመራው በእነዚህ እሳት ነበልባል የሆኑ ወንድሞች፣ ለአማራ ተአማኝ የሆኑ ስርዓቱን እያፍረከረኩ ያሉት በቁርጠኝነት ውድ ህይወታቸውን ለአማራ ህዝብ ለመሰዋት የወጡ ራሳቸውን እንደ አብርሃም በግ ላዘጋጁ እስከ ቀራንዮ ድረስ ራሳቸውን አሳልፈው ለመስጠት የተዘጋጁ እውነተኛ የአማራ ታጋዮች መሬት ላይ አለ። ፓስዋርድም ያለው የትግሉ መሪ እነሱ ናቸው። የትግሉ አድራጊ ፈጣሪ እነሱ ናቸው። ትግሉን የሚጨርሱትም እነሱ ናቸው። ይሄንን በደንብ አስረግጬ መናገር ፈልጋለሁ ማለት ነው። ከዛ በተረፈ ግን አንደኛ አሁን ከዛሬው መግለጫ ወደ መግለጫው ስመጣ በጣም ሰርፕራይዝ ያደረገ አንድነትን አይቼበታለሁ። ዩኒቲ ባይዘወይ በአማራ ትግል ውስጥ ግንባር ቀደም ፕራዮሪቲ ልንደራደርበት የማንችል እንዳይን ብሌናችን ልናየው የምንችል የአማራ አንድነት ነው። የአማራን አንድነት ከማይፈልግ አንድ አማራ ነኝ ባይ ከማንኛቸውም ሰው ጋር እዚህ ሳይበርም ይሁን የትም ቦታ ስለ አማራ ስታወራ ልንቀመጥ አንችልም። አንድ ሰው የአማራ አንድነትን አልፈልግም የሚል ሰው ካለ፣ ግለሰብ ካለ፣ ቡድን ካለ፣ ድርጅት ካለ፣ የሆነ ቲም ካለ በቃ ራሱን ከአማራ ትግል ውስጥ አግሏል ማለት ነው። ምክንያቱም በአማራ ትግል ውስጥ የመጀመሪያው ቀይ መስመር ምንድን ነው? የአማራ አንድነት ነው። ብዙን ጊዜ የሚዘነጉት ይሄን ነው። ስለዚህ እነዚህ የክልልነት ጥያቄ ይዘው የሚመጡ የብአዴን ጥያቄዎችን በሚገርም ሁኔታ ስፔሲፊክሊ ባይናገሩትም የብአዴን ጥያቄን አንግቶ የሚመጣ አላፊ አግዳሚ ማለቱን ግን በወንድሞቻችን በደንብ አድርገው በመግለጫ አስረድተዋል። ከዚህ አሁን ካለው የአማራ ትግል ጋር አሁን ካለው የአማራ የህልውና ትግል ጋር ሊመዘን የማይችል ጀስት ጊዜያዊ ኢንትረስት ይሄ ይሆንልኝ ልክ ምቾት ላይ አሁን ይሄንን እኔ ኦነስትሊ በምቾት ያለ ማህበረሰብ ቢሆን እንደው ኦሮሞ ምናምን የኦሮሞ ማህበረሰብ ሜቢ አርሲ ክልል ይሆንልኝ ይሄ መሰረተ ልማት ይሟላልኝ በዚህኛው ወጥቶ እያለ ስለ ኢንትረስት የፖለቲካል ጥያቄ አጀንዳ ይዞ ቢመጣ የኦሮሞ ህዝብ ያምርበታል። የአማራ ህዝብ ንጹህ ውሃ መጠጣት የማትችል የአማራ ህዝብ ንጹህ ኦክሲጅን መተንፈስ የማትችል የአማራ ህዝብ በዚህ ሰዓት ክልል መሆን አለብኝ የብአዴን አጀንዳ ማጫወት አለብኝ በቦሌ ወጥቶ በቦሌ ወርዶ እያልክ አማራን ቢዚ የምታደርጉ ሰዎች መሰረታዊ ቀይ መስመር ጥሳቸዋል ማለት ነው። ይሄ ምንድነው? ከአማራ አንድነትም የሚያናጋ ስራ የምትሰሩ የስርዓቱ አጃጃግሪዎች፣ የስርዓቱ አጨብጫቢዎች፣ የስርዓቱ ተላላኪዎች
በሞግዚትነት የአማራን ህዝብ ማስተዳደር የምትፈልጉና የአማራን ጥቅም አሳልፋችሁ ለሌላ ለሶስተኛ ወገን አሳልፋችሁ መስጠት የምትፈልጉ የፖለቲካል ነጋዴዎች፣ ተላላኪዎች ይሄ ጊዜ አብቅቷል ነው። የአማራ ልጅ አሁን በአማራ ፖለቲካ ውስጥ የሚፈተፍተው ራሱ የአማራ ልጅ ነው። ያ መድረክ ትናንት በወያኔ በ27 ዓመቱ አልፏል። አሁን በብልጽግና አልፏል ነው። ይሄንን ኢንቫይሮንመንት ዘመን አክትሟል። ይሄንን መሰረታዊ ነጥብ ነው መሰለኝ እነዚህ ጥላቶች የረሱት ነገር ቢኖር ይሄ መሰረታዊ ነጥብ ነው። አሁንም ወደፊት አሁን የናያለ መንበር ሐሳቤ ሌሎች የባዴን ክሊኮች የነጣሂር የነበለጠ ሞላ ሐሳቤ ምንድነው? ወደፊት በሞግዚትነት አማራን ማስተዳደር የሚፈልጉ ለሶስተኛ ወገን ተላላኪ አላቃቸው አብይ አህመድ ወር ሽመልስ አብዲሳ ና ሲለው የሚመጣ ሂድ ሲለው የሚሄድ አይነት የተላላኪነት የራሳቸው ምቾት እስካስጠበቁ ድረስ የማህበረሰባቸው መከራና ችግር ህሉና የማያስጨንቃቸው እነዚህ የባንዳ አይነት አስተሳሰብ በእንደዚህ አይነት ራሳቸውን ህሊናቸውን የሸጡ ህሊናቸውን ለሌላ ለሶስተኛ ወገን አሳልፈው ያከራዩ የዘመናችን ሞደርን ዴይ ስሌቭ የምንላቸው እነዚህ ባይዘወይ ሞደርን ዴይ ስሌቭ ማለት አሁን የአማራ የህልውና ትግልን የሚክዱ የአማራ አንድነትን የሚክዱ አሁንም የብልጽግና ስርዓት ጋር ጭላንጭል ተስፋ አለው ብለው የሚያስቡ በክደት ጥግ የተሰማሩ አንደኛው ብልጽግና ከአንደኛው ብልጽግና ጋር ይለያል ብለው ሊነግሩን የሚዳዳቸው የስርዓቱ ድብቅ አጀንዳ አስፈጻሚ ተላላኪዎች ናቸው። ይሄንን በደንብ አድርገው መግለጫው ያሳየበት ርቀት አለ። ሌላኛው አፋድን በግልጽ እንግዲህ ተንኳሹ አፋድ ይሄ ማን ነው? ካፕቴን ማስረሻ ሰጤ ወጥቶ በግልጽ አዋጅ አውጇል። የጦርነቱን አዋጅ ካወጀ በኋላ በደንብ ወንድሞቻችን ሰክነዋል፣ ረገባሉ፣ ሁኔታውን አዩ፣ በደንብ አጣሩ። ዛሬ ላይ ምንድን ነው መሰረታዊ የሆነውን መግለጫ ወጥተዋል። አፋድ የአማራ ህዝብ ጥላት መሆኑን እንደ ጋንግሪን ቆርጦ መጣል እንዳለበት ወንድሞቻችን በ4 ነጥብ አስረግጠው ተናግረው በ12 ቁጥር ሚስማር ዘግተውታል ማለት ነው። ይሄንን እያንዳንዳችን ስለዚህ ዛሬ አንድ የአማራ ልጅ የምናዳምጠው አፋድ ምናልባት የሀብቲ ወልዴ ደጋፊ ካላችሁ፣ የምሬ ወዳጁ ደጋፊ ካላችሁ፣ የዘመነ ካሴ ደጋፊ ካላችሁ፣ የፋኖ ኢንጂነር ደጋፊ በተለይ ይሄ ዘመቻ አንድነት እንደግፋለን 90%ን የአማራ አዳኝ ኃይልን እንደግፋለን የምትሉ የአማራ ብሔርተኞች የአማራ ወዳጁ መሃል ሰፋሪ ሆነ ልትመጣ አትችልም ማለት ነው። ለምን እስከዛሬ መሃል ሰፋሪ ሆናችሁ ብሔርተኛውን ብታስቸግሩ ኢትስ ኦኬ መሬት ላይ ምንም ባላሉበት እያላችሁ መሃል ሰፋሪነት ሆነ ለአፋድም ለዘመቻ አንድነትም የምታሽቃብጡ ግለሰቦች ነበራቸው። ዛሬ ግን ይሄንን እድል እንዳይኖር አድርገው የተላላኪነት የመሃል ሰፋሪነት በመሃል ሰፋሪነት ጭምብል የአማራ እውነተኛ የአማራ አጀንዳዎች እንዳይበረዙ ወንድሞቻችን በተጠና ካልኩሌሽን ይሄንን ላይን ሰብሮታል ባይ ነኝ። ምናልባት ያልተነሳ ፖይንት ብዬ የማስበው ይሄ ነው። ምን ያህሎቻችሁ ተረድታችሁት አልተረዳችሁትም? አሁን በጣም ለትግላችን አስፈላጊ የሆነ ፖይንት በጣም ብዙ መሃል ሰፋሪዎች አሉ። አንድነት ይሻላል የውሸት አስመሳይነት ማለት ነው። በተለይ በዚህ በጸረ አማራው ትግል ጠላፊ አፋድ በዚህ ቡድን እነሱ ልክ እንደ ሽማግሌ መስለው ልክ እንደ አስታራቂ መስለው ልክ አንድነት ፈላጊ መስለው የፋፍዴንን ወይም የአፋድን መርዝ በመሃል ሰፋሪነት ስም የፖለቲካል መርዛቸውን የሚረጩ ግለሰቦች አሉ። እነዛ ግለሰቦች ያትማ ጥላት ነው መጀመሪያ መምታት አሾክሻኪውን ነው ይላል። ስለዚህ እነዚህ በአማራ ብሔርተኝነት ውስጥ የሚያንሾካሽኩ ከዚህና ከዛ እያሉ ወይ ለይቶላቸው አፋድ አልሆኑ ወይ ለይቶላቸው ዘመቻ አንድነት አልሆኑ ከዛና ከዚህ ያደረጉ የሚንሾካሽኩ
ዛሬ ምላሳቸው ተቆርጧል ባይ ነኝ። ስለዚህ አሁን ወይ የዘመቻ አንድነት ደጋፊ ነህ ወይ የጸረ አማራው አፋድ የበለጸገው አፋድ የአባገዳ ሰራዊቱ አፋድ የአማራን ጥቅም አሳልፎ ለብልጽግና የሚሰጠው አፋድ የአማራን ትግል ሊጠልፍ በ2 ሚሊዮን ዶላር እያንዳንዳቸውን ፋኖ በብር የገዛው አፋድ ከአማራ የህልውና ትግል ያፈነገጠው አፋድ ከአማራ የህልውና ትግል ያፈነገጠው አፋድ ለመጨረሻ ጊዜ ራሳችሁን አራግፋችሁ ባይዘወይ ወደ ብሔርተኛው ስትመጡ በደንብ ምናልባት አጃክስም ላጠራችሁ ይችላል። ይሄ ዶቭ በሳሙናማ ይሄ ሳሙና አጠራችሁ በበረኪና ተዘብዝፋችሁ ነው መምጣት መቻል ያለባችሁ ወደ ብሔርተኛው ራሱ ስትመጡ ማለት ነው። በበረኪና በደንብ ተዘብዝፋችሁ ንጽት ብላችሁ ነጭ በነጭ ናችሁ ንጹህ አእምሮ ይዛችሁ ወደ ወንድሞቻችሁ በንጹህ ልቦናችሁ ህዝባችሁን እንድትደግፉ ስል በዚሁ አጋጣሚ ጥሪ ያስተላልፋለሁ። ይሄ ዝም ብሎ የአማራ ትግል የውሸት ትግል አይደለም። ትግላችን 70 ሚሊዮን የአማራን ህዝብ ህልውና አደጋ ላይ የጣለ ወይ እንደ ህዝብ እንቀጥላለን ወይ እንደ ህዝብ እንጠፋለን። በእንደዚህ አይነት ጉዳይ እየመጣችሁ ዝም ብሎ እንደዋዛ አድርጋችሁ አንጃና ጃምቦ የምትወራወሩ እዚህ ጊዜያችሁን ያለ አግባብ የምታባክኑ የአማራ ትግል ላይ ሰላቅ የምትጫወቱ የምታፌዙ የምትቀልዱ ብዙ ሰዎች ስላላችሁ እመኑኝ፣ አንተ ላይ ምንም ላትሆን ትችላለህ። ነገ በእህትህ፣ በቤተሰብህ፣ ባጎትህ፣ በዘመድህ፣ በአዝማድህ ደርሶ ታየዋለህ። ይሄንን እርግጠኛ ሆኜ ነው የምነግርህ። ስለዚህ የአማራ ዛሬ እናት ብቻ አይደለም የሚጎዳው፣ የሃይማኖት አባት ብቻ አይደለም የሚጎዳው፣ የሊቀ ወይም የዶክተር ስለሺ ወይም የታዴ ኤዩ የአበባው እታች ያላችሁ እህት ወንድሞቻችን የእናንተ ብቻ አይደለም ነው። ኢቭንፍ ጸረ አማራው አፋድ ቤተሰቦቻቸው የዚህ የጥቃቱ ሰለባ መሆናቸው አይቀሬ ነው። ይሄ ነው አሳዛኙ ክስተት። ታዲያ እንደነዚህ አይነት ባንዶችን እንደ ጋንግሪን ቆርጦ መጣል ወይም ቅድም መጥረግ ነው የሚለዋለ ጀምረውታል። ከዚህ በኋላ ማን ነው የሆነ ወንድሜ ሲናገር ነበር። እኔ ደግሞ በሌላ አቅጣጫ ነው የማስቀምጠው። ባይዘው ይሄ አሁን ፋፍዴን ወይም ራሱን አፋድ እያለ የሚተማመኑበት ይሄ የወልቃይት የሚባለውን እንግዲህ ደመቀን ነው የሚተማመኑበት። ባይዘው ደመቀ ከተኮሰ ቆይቷል እኮ ጃና ሞራ ላይ አርበኛ መሳፍን ተስፉን ከበባ አድርገው ከተኛበት ከበባ ላይ ያደርገው እኮ ደመቀ የተባለ የብልጽግና ኤጀንት አምልጦ እኮ ተተጋትገዋል እኮ ታፍኖ ነገሩን እንዳይበስ ተብሎ የሆነ ሰዓት እንደውም ፕሮግራም ሰርቼበታለሁ የምታስታውሱ አማሮች ካላችሁ በደንብ። ታዲያ አሁን በደመቀ ተጀቡናችሁ ያላችሁ ወደዳችሁም ጠላችሁም ባይዘወይ ይሄን ጉዳይ በሀሳብ ወይም በእንትን ልዩነት ልንተው እንችላለን። አሁን ለጊዜው እመኑኝ ነው ደመቀን እንደ እስክንድር እናራግፈዋለን። እመኑኝ የጊዜ ጉዳይ ነው። ደመቀ እንደ እስክንድር በአደባባይ ጭምብሉን አውልቆ የአማራ ህዝብ አክንት ብሎ እንደ ቆሸሸ እንጨት ይጥለዋል። እመኑኝ። ለምን? የፋፍዴን ዋነኛ ከፋፍዴን ጀርባ ያለው ባይዘዌ ከዚህ ከአፋድ ጀርባ እነ በረከት ስምዖን አሉ፣ እነ ካሳ ተክለ ብርሃን አሉ፣ እናገኘው ተሻገር አሉ፣ እነ ደመቀ ዘውዱ አሉ። ራሱ የአብን ራሱ አለ እዚህ ከአፋድ ማለት ነው። ባይዘዌ አፋድ ራሱ ፋፍዴን አለ። በሚገርማችሁ ዋና ቦሮች ኢንተረስታቸው እንዴት ነው አፋድ ውስጥ የገቡበት? በረከት ስምዖን ነው። በረከት ስምዖን እንግዲህ ቀለብ ስዩም እንዳለችው ከጀርባ ከፋፍዴን ጀርባ ያለው ማን ነው? በረከት ስምዖን ነው ብላለች አይደል? ማስረጃው በረከት ስምዖን ደግሞ ከነካሳ ተክለ ብርሃን ጋር ይሰራል። የካሳ ተክለ ብርሃን ልጅ ሰላም ካሳ ከዋና አቧራ ጋር ነው የሚሰራው። ኔትወርኩን እንዴት ዋና ማሮች አፋድን በምን አይነት ምክንያት እንደሚደግፉ ሰንሰለታቸው ማንጋ እንደሆነ በደንብ አድርጋችሁ ይዩት። በደንብ አድርጋችሁ ማለት ነው። አፋድ ውስጥ የኮሎኔሉ ቀጥተኛ እጅ አለበት። ለምሳሌ ያው ያለፈ ነገር ስለሆነ ልናገረው። ኮሎኔል ደመቀ ዘውዱ ለምሳሌ ከኢሳያስ 30 ሺህ ጥይት የተቀበለውን ለጌታ ስላዳነ ይሰጥ ዋሸው። ሃይሚ ውሸታም ነው የምትል ካለ ና ለአፋድ ነው የሰጠው። ደመቀ ዘውዱ የሚባል ግንኙነቱን ሊንኩን ልነግራቸው ነው። ሌላም ማውጣው መረጃ ነው። ባይዘው
በኮሎኔሉ ስለ ኮሎኔል ደመቀ ዘውዱ እኔ ብዙ መማለለው መሰረታዊ የሆኑ ነገሮች ከህዝባችን ጥቅም አንጻር የማላወጣቸው ጉዳዮች አሉ። ነገር ግን በዚህ ደረጃ ከሄዳችሁ ሌሎችም አለ ነው። ኮሎኔሉ 100% ድብን ያለ ብልጽግና ነው። ወልቃይት ሴንሲቲቭ ኢንፎርሜሽን ነው የሚለው ባይዘው የወልቃይትን ሴንሲቲቭነት የማይረዳ አማራ የለም። ኦፍ ኮርስ ወልቃይት ሴንሲቲቭ ነው። ተወደደም ተጠላም ግን የአማራ ፋኖ የኔ ይሄ የሃይማኖት እሳቤ ነው፣ አመለካከት ነው። ትክክልም ሊሆን ይችላል፣ ትክክልም ላልሆን ይችላል። ፋኖ ወደፊት ወደረም አመነበትም አላመነበትም ፋኖ ወልቃይትን በአራቱም አቅጣጫ ያለው ፋኖ ወልቃይትን ይዞ ቤዙን እዛ ጋር ካላደረገና ፋኖ ባይዘዌ ወደ ሜካናይዝድ ሊያድርግበት የሚችለው ወልቃይት ላይ ነው። ከዛ ውጪ መቼም ባህር ዳር ላይ፣ ደሴ ላይ፣ ደብረ ብርሃን ላይ ሜካናይዝድ ፋኖ ሊያድግ አይችልም። ይሄንን መራራ እውነት ልትጋቱ ይገባቸዋል። ስለዚህ ደመቀ ለአማራ ህዝብ የሚሰራ ቢሆን ኑሮ ኒውትራል ሆኖ የአማራ የህልውና ትግል አላምንበትም እያለ ሚዲያ ላይ ወጥቶ አይለፈልፍም። የመከላከያ መነካት የለበትም ብሎ ታክቲካል የሚሄድበት ሲስተም እድል እጣ ፋንታ ነበረው። ከአማራ ታላላቅ አጀንዳዎች ጋር መጋጨት የማይችልበት እጣ ፋንታና ፖሲቢሊቲ ነበረው። ደመቀ ግን እነዚህ ነገሮችን በሙሉ ሉዝ አድርገዋል። ምንም እንጥፍጣፌ በሌለው መንገድ ደመቀ ከስርዓቱ ጋር እንደወገነ በግልጽ አቋሙን አሳይቷል። በስነ ስርዓት በተለያዩ ማስረጃዎች አሉ። ያንን ሃይማኖትን መሞገት ይቻላል። ከዛ ውጪ ሃይማኖትን መሞገት ሲያቅትህ፣ ስለደመቀ ማስረዳት ሲያቅትህ፣ በደንብ አድርገህ በሐሳብ ማሸነፍ ሲያቅትህ የጎንደር ጥላቻ አለብህ፣ እንደዚህ አለብህ ብትል ጌታ አስራደን ትናንት ፋፍዴን ውስጥ እያለ አፋድን ስንቀጠቅጥ የጎንደር ጥላቻ አለባችሁ ስትሉ ነበር። ዛሬስ ምን ልትሉ ነው? ይኸው ዛሬ እነ ሀብቴ ወልዴ ወጥተው ይኸው ዛሬ ታላላቅ የጎንደር አርበኞች ስለነ ኢያሱ ገመና ስለነ ጌታ አስራደ ገመና ይሄው ዛሬ ጌታ አስራደ ማለት ጌታ አስራደ የውሸት ፕሮፌሰር ነው፣ እውነተኛ ፕሮፌሰር አይደለም የሚለውን ራሱ የትምህርት እውነተኛ ፕሮፌሰር ከሆነ የትምህርት ማስረጃውን ያምጣ ብለን ስንሞግት የጎንደር ጥላቻ ስላላቸው ነው እያላቸው የነበረ ሰዎች ዛሬ በእውነተኛ የጎንደር አማራ ልጆች ይሄ ትናንትኛ ስንናገረው ኃጢአት ነው፣ መራራ ነው፣ የተለያየ ታፔላ ያሰጣል። ራሳቸው የጎንደር አማራ እውነተኛ ወንድሞቻችን ደግሞ ሲናገሩት አፋችሁን ትዘጋላችሁ ማለት ነው። ተወደዳችሁም ጠላችሁም እኔ ሃይማኖት አማራ ነኝ። በጎጃም ላይ ያለው አማራ የኔ ነው፣ ያገባኛል። ምንም ይሁን ምንም አመለካከቴን ይገልጻለሁ። በጎንደር ያለው ያገባኛል። ምንም ይሁን ምንም ልታረክስ ትችላለህ። ያንም ደግሞ አድርጌ ማሳየቻቸዋለሁ። የትኛቸውም ቦታ በሸዋም በሉት በቤት አማራ ሞሉ በሉት አንድና አንድ መሰረታዊ ብሔርተኛው እንደ ብሔርተኛ አንድ ሆኖ በሚያውቁ ወንድሞች በተማሩ ወንድሞች ሳይበር ላይም ብሔርተኛው እየተናበበ በሐሳብ ልዕልና ነው። እኔ የማያቸው ችግሮች አሉ። ኦነስትሊ ፖለቲካ ሳይንስ ነው። ፖለቲካ ጥበብ ነው። ፖለቲካ ትምህርት ቤት ነው። ፖለቲካ ዝም ብሎ መጥቶ ዘው ብሎ የሚገባበት አይደለም። ፖለቲካ ከየትም ዝም ብሎ መጥቶ ማንም የሚተነትንበት አይደለም። ባይዘው አንደኛ ፉል የሆነ ኢንፎርሜሽን አለ ወይ? ዊዛውት ኤኒ ኢንፎርሜሽን አንድ ሰው ፖለቲካ ሊተነትን አይችልም። የመጀመሪያው ነገር የኢንፎርሜሽን ጋፕን መሙላት አለበት። አንድ ሰው የሆነ ፖለቲካ ለመናገር በሆነ ጉዳይ ሀሳብ የፖለቲካል ሀሳብ ለመስጠት ወይም የአክቲቪስትነትን ሚና ለመጫወት መጀመሪያ ፉል የሆነ ኢንፎርሜሽን ፉል የሆነ ፋክት ቤዝድ የሆነ ኢንፎርሜሽን ከትግሉ ጋር ኮኦርዲኔትድ አድርገው መናገር የሚችል አንደበት ሊኖረው ይገባል። ከዛ ውጭ ግን አሁን አንዳንዱ የሆነ ቦታ ሆኖ ከእንቅልፉ ተነስቶ ፖለቲካ የሚተነትን አለ። አሁን በአማራ ትግል ውስጥ እንደነዚ አይነት ነገሮችና ከስሜት ወጥተን በስነ ስርዓት ህዝባችን የሚጠቅም ፖለቲካ መሰራት መቻል አለበት ነው። ለምሳሌ ትናንት ያደረግነው በተገኙበት ወንድሞች የትናንቱ ዲስኬሽን እስኪ ትናንቱን ውይይት ነው እንግዲህ ዛሬ ወንድሞቻችን ሳመራይዝ በሆነ መልኩ በጣም በሚገርም ሁኔታ ነው የተገጣጠመ። ምናልባት ሌሎች ሰዎች አማራ ዛሬና ሃይማኖት እኮ ሄደው በቃ መግለጫ አውጡ ብለዋቸው ነው የሚልም አይጠፋም። ደግሞ ሳሚ እኛየ ነው የሚሉት። ያው ይቅርታ አማራ ዛሬ ያው ሳሚ እኛየ ስለሚሉት ነው። ሳሚ ቀኘትዩ ሳሚ እኛየ የሚሉት መግለጫውን ያወጣላቸው መግቢያ ነው የሚል ታፔላ ይመጣ። አየህ ይሄ ቅድም ወንድማችን በላይ ዘመነ ሄዶበታል። ይሄ የራሱን ፕሮጀክሽን መስራት የሚፈልግ የራሱን ናሬቲቭ መስራት እየሰራ ወንድሞቻችን የሚያጠላለው ይሄ ጸረ አማራ አፈር ለአንዴና ለመጨረሻ ጊዜ እንደ ጋንግሪን ቆርጦን እንጥለዋለን። ይሄ አይቀርለትም ነው። ተወደደም ተጠላም
አንድ ፖይንት አውት ማድረግ የምፈልገው እመነኝ፣ ወንድሞቻችን ድርጅት መስርተው በመጡ ማግስት ሊሆን ይችላል። አሁን ኦልሬዲ በአንድነት መግለጫ እየሰጡ ነው። ምናልባት ነጣጥለው የጎንደር አማራን ፋኖ ለማዳከም ፈልገው ከሆነ ትረስት ሚ ያ አይሆንም ነው። ዘመነ ምሬ፣ ደሳለኝ እና ወንድማችን ሀብቴ እጅና ጓንት ሆነው አንድ ላይ በቃ ይሰራሉ። ባይዘው ድርጅት መሰረቱም አልመሰረቱም ተመሳሳይ የሆነ ኮማንድ ቼን ኮማንድ ትእዛዝ ይቀበላሉ። አንድ አይነት የሆነ ኦርደር ሊቀበሉ ይችላሉ። በእንደዚህ አይነት ካልኩሌሽን ይላፋደ በእንደዚህ አይነት ጌታ አስራደ ምናልባት እየነገርኩ ነው። እቺ መልእክትን ባይዘው ጌታ አስራደ ስለሚያዳምጥ ነው። በእንደዚህ አይነት ካልኩሌሽን ሄዳችሁ እነ ጌታ አስራደ ወንድምን ከወንድም ጋር ደም እናቀባለን ብላችሁ ካሰባችሁ ትበላላችሁ። እየነገርኳችሁ ነው። በእናንተም ስር ያሉት ወንድሞችን አጉል መስዋዕትነት ማስከፈል የለበትም። አፋድ በግልጽ እጁን ለአማራ ህዝብ ሰጥቶ ያለምንም ደም ማፋሰስ አርፈው ይቀመጡ። ከቻሉ በወንድሞቻችን ስር ገብተው ይታገሉ። ካልቻሉ ግን መሳሪያቸውን አስቀምጠው ወንድሞቻችን ትግሉን እንዲመሩበት አንድ ስቴፕ ለአማራ ህዝብ ይሄ ራሱ መፍትሄ ነው ብዬ ነው የማስበው። ከዛ ውጭ ግን መጠረግ አለበት ብሏል አማራ ዛሬ። እኔ የምለው ይጠረጉ ነው፣ መጠረግ አለባቸው። ጦርነት አውጀዋል። ህዝባችን ላይ መጠነ ሰፊ የሆነ ዘመቻ ትንኮሳ አድርገዋል። ጎንደር ላይ፣ ቤት አማራ ላይ ትንኮሳ፣ ሸዋ ላይ ትንኮሳ አለ። ዛሬ እንደውም የሆነ ቦታ አለ፣ ቅድም አንዷ እየጠቀሰችው ነበረ። ሸዋ ላይ የአማራ ፋኖ በሸዋ ላይ ጥቃት ለመሰንዘር እነመከተው የሚንደፋደፉበት እንደዛ አይነት የመናበብ ስሜት አለ። እንግዲህ ይሰራል አይሰራም አብረን እናየዋለን። ይሄ ነገር ግን በኋላ ጅራፍ ራሱ ገርፎ ራሱ ይጮዋል ነው። እመኑኝ ይሄ 90% የፋኖ ኃይል አሁን ጋይንት ላይ መሽግም ዳውንት ላይ መሽግም ሜቢ 1 hour ኦፕሬሽን ነው። አስረግጬ ነው የምነግርህ። ታንኪዩ አማራ ዛሬ ታንኪዩ። እንግዲህ አማራው ቁጣውን በዚህ ልክ እየገለጸ ነው። አመሰግናለሁ ሃይሚ። በደም ከመጡ ሀምብል የምንሆንበትን ሪዝን አይታየኝም። ለዛ ነው ዝም ያልኩት። ትክክል ነው። ቶኑም በዚህ መልኩ ቢነገር ነው የሚሻለው። ምክንያቱም ተለማምጠን ምናምን አይተነዋል እና ብዙም ወደፊት አይሄድም። ጭራሽ እየባሰ ነው የመጣው ይሄ ብአዴን ስብስብ። ስለዚህ መንገሩ በደም ተገቢ ነው ብዬ አምናለሁ። አበባው አለህ ነው ታዴ ነው የምትቀድመው? አበባው አለህ? አለሁኝ። እሺ አመሰግናለሁ አማራ ዛሬ፣ ሃይሜ፣ ዶክተር ስለሺ ሁላችሁም እንዴት ናችሁ? እሺ ቴንኪው። አይ ጥሩ ነው። ያው መግለጫ ከፋኖቻችን የመጣው የመምጣት ማለት መጠበቅ ያለብንም ነበረ። ምክንያቱም በብዙ መልኩ ጫናዎቹ በተደጋጋሚ አንዳንዴ ስም ማጥፋቱ በሶሻል ሚዲያ ላይ እንደሚደረገው ባለፉት ኦልሞስት 2 ዓመታት በሚሆን መልኩ በተናጠል በፋኖቻችን ላይ ከሌ እንደዚህ ነው ብቻ የስም ማጥፋቱ ከኢንዲቪጁዋል ወደ ግሩፕ ነው ያደገው። ማለት ያ አንዳንዴ በተቻለ መጠን ያው ዲፌን ለማድረግ የተሞከረበት ሂደት አለ። ያው በዛም ምክንያት በእርግጥ የሚሰበር ወይንም ይሄንን እዚህ ላይ ያለውን ሶሻል ሚዲያ ወይንም በሚኒስትሪ ሚዲያውን የሚያዳምጥ ትግል ከዛ የተነሳ ትግል ስላልሆነ አይቆምም ወይንም በተለየ መልኩ እንትን የሚል አይደለም። ያ ማለት ግን የራሱ የሆነ ሳንካ አልነበረውም ማለት አይቻልም። በርካታ ነገሮች ነበሩት። የጎንዮሽ ልፊያውም የመጣ ከዛ የተነሳ ነው እና መርህ አልባ የሆኑ ሂደቶችን አንዳንዴ ከብልጽግና እዚህ ሶሻል ሚዲያው ላይ ያለውንም እኮ ስናይ ከብልጽግና ካድሬዎች ጋር ተሰብስበህ ትወያይና ከሌላው ጋር ከአማራው ወንድም ጋር አልወያይም ትላለህ እና አንዳንዴ ሌላውን በሌላ ትከሳለህ። በቃ ለአንተ የሚመቸ በቃ ለእኔ ከተመቸኝ አንተ ቆመህ እንድታጨበጭብልኝ ብቻ መፈለግ አይነት ነገር ነው የሚታዩ። ያ ደግሞ ግን በዋነኝነት የአማራ ስለልቦና እንደው የሌላቸው ሰዎች ናቸው። በዚህ መልኩ የብአዴን ያው ስነ ፍጥረቱ በዋነኝነት የተሸናፊነት ስነ ልቦና ያላቸውን በመሰብሰብ የአቅም ችግር ያለባቸውን በተለያየ መልኩ እንደው ከዛም ካለፈ አቅም ኖሯቸውን በሆዳቸው የወደቁትን በመሰብሰብ ነው የሚታወቀው። በዛም ምክንያት ያው
እስኪ በቃኝ የሚጭናቸው በቃኝ እስኪል ድረስ ይጭናቸዋል። ራሳቸው በቃኝ ብለው እንኳን አይጥሉም። የባዴን ጭነት በቃ እስከ መጨረሻው ድረስ ተጭነው በቃኝ፣ አይ ሌላ ፈልጋለሁ፣ ሌላ አሽከር ፈልጋለሁ ሲል ነው የሚቀይራቸው። ያ ነው አሁን በዛ አይነት መልኩ ነው የምናየው እና ይሄ መግለጫው ተገቢ ነው። ምላሽ በወቅቱ መመለስ ያለበት ምላሽ ነው። ወንድሞቻችን ታች ላይ መሳሪያ ሁሉም ነፍጥ አንግቶ እየተፋለመ ባለበት ሰዓት አሁን ይህን አረግሃለሁ፣ እንደዚህ ወራሃለሁ፣ አጠፋሃለሁ የሚል ዛቻና ማስፈራሪያ ከወንድም ለአማራ ኮዝ የአማራ ህሉና አደጋ ገጥሞት ነው ወደ ጫካ የወጣው ከሚል ታጋይ ይጠበቃል ወይ? እውነት መሰረታዊነቱ የአማራን የህሉና አደጋ ተረድቶ የወጣ ነው ወደሚል ወደ ማለት ከዚህ በፊት ምናልባት በተናጠል ያሉ ነገሮችን የምንተቻቸውም ተገቢ አካሄዶች አይደለም የምንላቸው ነገሮች ነበሩ። ነገር ግን አሁን በቃ በእኔ ላይ በእኔ መልኩ ካልመጣ ያውም እኮ ማይኖሪቲ በቃ ማጆሪቲ ሆነ ሲያደርገው ህዋት ሌላው የኢትዮጵያን ህዝብ ላለፉት ማለት ለ30 ዓመታት ሲያደርገው የነበረው አይነት እንኳን ከዛም እንደውም እንትን ይላል። እንደው በዛ ማነጻጸር ባይሆኑም ሁለቱ አካሄዶች በጣም በማሰሳት ያልሆነ ስያሜ በተለይ አንዱ አካል የሆነውን ወልቃይትን ራያን በማንሳት እንደ ወልቃይትን ራያ እንደዚህ አሳልፎ የሰጠ ይህ ስም ማጥፋቱ ካራክተር አሳሲኔሽን የቆየ ነው። ተገቢ ምላሽ ነው። ግን የሚጠቅመው ምንድን ነው? እዚህ ላይ አሁን ከመግለጫው ወጥቷል። የአፋድ ቡድን በቃ አላደለ ያዙ ይልቀቁኝ ማለት ካበዛ ቆይቷል። እንደው ያለውን ነገር ሳይነካ ይጮሃል። እንደገና ደግሞ ያዙ ይልቀቁኝ በቃ ይላል። ከኔ በላይ ላሳር፣ ከኔ በላይ 90%ቱን ከኔ በላይ በቃ ብዙ ነገር ይላል እና ይህንን ነገር በተለይ ወንድሞቻችንን እታች ያለው ነገር እንግዲህ ጥቂት የሆኑ በአመራርነትም በተለያየ ታችም አይደው ነው። በአብዛኛው አመራር ላይ ጥቂት ሰዎች ብዬ ነው ልገልጻቸው የምችለው ይህንን የአፋድ መሰሪን ሂደት በገንዘብም ነው በጥቅም የምንበለው በተለያየ መልኩ አምነውበት እየሰሩ ሌሎችን እያታለሉ ከስራቸው ምናልባት ሌሎቹ ተስፋ ያደረግንባቸው ከዛሬ ነገ ይመጣሉ፣ ከወንድሞቻቸው ጋር ይታገላሉ። ቢያንስ እንኳን ከወንድሞቻቸው ጋር አብረው ባይታገሉ ግን ወንድሞቻቸውን ለመታገል መምጣት ግን ይሄ በጣም ማለት ከአስተዛዛቢ ብለን የምናልፈውም አይደለም። እያንዳንዱ ቆም ብሎ ማሰብ ያለበት ጊዜ ነው። ተገቢም እንደው ብልጽግና እስከዚህ በላይ ምን አደረገ? ብልጽግና እኮ ባለፉት 2 ዓመታት በዘመቻ መልኩ እንደው ከዛ በፊት የአማራን ጥፋት ሳናነሳ እንኳን በቀላሉ ብናየው ምንድን ነው ከዚህ በላይ ያመጣው? ወንድሞችን ለአማራ ኮዝ የሚታገሉትን የራሳቸው የዘመቻ አንድነት ብሎ አገዛዙን ሲታገሉልህ ኮዝ ካለ አትሊስት እንኳን ባለመገፋፋት የራስህን አብረህ እንደው መሄድ ባትችል እንኳን በጎን ዝም ብለህ ማየት አለ አይደል? እንደዚህ አይነት ነው የምጠብቀው የነበረውና ከብዙ ሁኔታውን ጫጭ በተለይ እንቆረቆራለን እንደው ከጎጥ አውርዳችሁ ከአማራነት አውርዳችሁ ወደ ጎጡ ገብታችሁ በተለይ ሶሻል ሚዲያ ላይ የሚንጫጫው አካል ማረክ ካለበት እውነት እንደው ድምፅ አለኝ ብሎ የሚያስብ ከሆነ እታች ይህንን የጦርነት ነጋሪት የሚጎስመውና ወንድሞቹን እየወጋ ያለውን አካል ስታፕ በቃ ከትግሉ ውጣ ወይንም እረፍ ማለት አለባቸው። ከዛ ውጭ አፈሙዝ የያዘን አካል በትንኮሳ አልፎ የወጋው ዝም ይላል። ያውም እንግዲህ ሲግኒፊካንት የማይባል ነበር። ያው መሳሪያ የያዘ አካል ያው 1ም 2ም ነፍስ መጥፋት የለበትም። ይህንን ነገር እንደ ቸላ ማየት የለበትም። ሁለተኛ በተለይ ይሄ መከፋፈሉን ሂደት ለምሳሌ አንድ ነገር እናስታውስ። የሆዴሶች ወይንም የኦነግ ምንድን ነበር ሲሉ የነበሩ? አማራን ወደ ማይኖሪቲ እናወርደዋለን፣
ይሄንን እኮ ነው አሁን ቅድም በላይ ዘመን የሚያቀርበው ብዙዎች ወንድሞች ስትናገሩትና የነበረው ነገር ምንድን ነው? ወደ ማይኖሪቲ የማውረድ ነው። ይሄ ማይኖሪቲ የሚወርደው ደግሞ በክልል ደረጃ አንተ እንደዚህ ተጎድተሃል፣ አንተ እኮ እንደዚህ ነህ። እስኪ ያተጎዳ አማራ አለ ወይ? እንደው አሁን የሚገደል አማራ አለ ወይ? ከዚህ እስቲ አሁን በዚህ በጦርነቱ እንኳን አማራ ነው በቃ ለአማራ ኮስስ ነው ልብ አለው የተባለውን በሙሉ ባለሀብት እኮ ፍሪዝ ይደረጋል። አዘርዋይስ ወይንም በስነ ልቦናቸው በስሬታቸውም ባዴን የሆኑ ባለሀብቶች ካልሆኑ በስተቀር ይህንን ነገር የጠላቶች አጀንዳ በግልጽ በአደባባይ ሲናገሩ ያሉት አሁንም የሚናገሩት በቃ ፑሽ የሚሉት ይህንን ነው። በቃ የመከፋፈሉ ሂደት በተለያየ መልኩ አንተ እንደዚህ ነህ፣ አንተ በእምነት መጣ አልተቻለም፣ በሌላ መልኩ ለምሳሌ ምንድን ነው ያሉት? ደብረ ብርሃን ላይ ነው ሽሪንክ አድርገን ወደዛ እናወርደዋለን። ይህን በግልጽ የተናገሩት ነው። ይህ ቀላል ዝም ብሎ አንድ ካሬ ማነው አንድ የአክቲቪስት የተናገረው አይደለም። ብዙዎቹ የሚደጋግሙት ነው። ያንን የሚያስቡት ደግሞ ማይኖሪቲ ብለው የሚሏቸው እነሱ በክልሉ በአማራ ክልል ብሎ በተከለለው ውስጥ ያሉ ሌሎች ብሔረሰቦችን ክልል ሰተን አማራን እንደ አማራን እንኳን ኢቭን እንደው በዛ አይነት መልኩ አሁን እንደሚታሰበው ኢቭን ጎንደር ወይንም ጎጃም ብሎም አይደለም እነሱ የሚያስቡት። ከዛ በቀጠነ መልኩ ለአማራ በቀጣይነት መነሳት እንዳይችል እንደ ኩርድሽ ህዝብ ተበትኖ እንዲቀር ለማድረግ ነው ይህንን የሚሰሩት። ሌት ተቀን እየሰሩ ያሉት በዚህ ነው። ለነሱ ድንጋይ ከማቀበል የተለየ የለም። በዚህ በቃ ይህንን የጥፋት ራስን በራስ የማጥፋት መንገድ ነው። ክልል ብሎ የመጡ አካላት ሳያውቁ ብዬ ማለት አልችልም። አብዛኞቹ በተለይ የሚያቀነቅኑት በግንባር ቀደምትን ኮንሲስተንትሊ በአጋጣሚ በስሜት የሆነ አንድ ቀን የሆነ ነገር ብሎ የሚናገረውን ሳይሆን በኮንሲስተንትሊ የሚጽፉ ትዊተር ላይም በሶሻል ሚዲያ ፌስቡክም ሆነ በቲክቶክ መጥተው የሚዋሩ ኮንሲስተንትሊ የማይቀየር አቋም ያላቸው ወይንም ለማስመሰል ካልሆነ በስተቀር በስተጀርባ ስራቸውን የሚቀጥሉ ናቸው። ያው እንግዲህ እንደነ ብአዴን የስሪቶች እንደነ ቀለጠ ሞላ ያሉ በዛ ሽፋን አንዴ ወዲህ አንዴ ወዲህ፣ ነገር ግን ስሪታቸው ክልል ምክንያቱም አቅም የላቸው። አቅም አለመኖሩም ብቻ በስነ ልቦና አማራነታቸው በቃ ለነሱ የሚሰፋባቸው አለ አይደል? ስለዚህ በጎጣቸው በአካባቢም እኮ አይወሰኑም። ባይዘይ ወርደው ቤተሰብ ላይም ራሱ አይቆሙት። ከአንዱ ከቤተሰብም ታናሽና ታላቅ ብለው የሚያወጡ ናቸው። እነዚህን ሰዎች እንዴት ማለት ሁሉም እዚህ ለቢያንስ ሶሻል ሚዲያ ላይ የሚከታተል የአማራ ኮዝ ያገባኛል የሚል አካል ይህንን ነገር እስካሁን ባለው ጊዜ አልገመገምም፣ አላየም፣ አተረዳም ብዬ ማሰብ ይከብደኛል። እና ከብዙ ነገሮች አንጻር ስናየው ይህንን በክልልነት አጀንዳ በምናምን ኢምፖሲብል በሚሆንበት ደረጃ ወንድሞቻችን እንደገለጹት በአሁኑ ሰዓት ምንም በቃ ወንድሞቻችን ጠንክረዋል። ምናልባትም እንደተባለው የፋኖ እንቅስቃሴ ይህ ትግል ባልጀመረበት ጊዜ ቢሆን ኖሮ ምን ነበር ያን በምን አይነት መልኩ ነበር ማስቆም የሚቻለው? ብዙ ነገሮች ከባድ ነው። ምክንያቱም በኃይል ሁሉን ነገር ታንኩንም ባንኩንም የያዘ አካል ለመደፍጠጥ ብዙ ነገር ለማድረግ ሙከራ ያደርጋል። የሚፈለገው በተወሰነ መልኩ ምናልባትም ሊያሳካ የሚችልበት ሴናሪዮ ነበር። አሁን ግን ይቻላል የሚል ምንም ተስፋ ሊኖረው አይችልም። ነገር ግን ሙከራው እስከ ጫፍ አማራን ለማጥፋት አማራን ለመታገል እንደ አጀንዳ ነው። ኢቭን አጀንዳ ሰጥቶ እኮ ስለዛ ጉዳይ መወያየትም እኮ ከዛ አንዱ የስትራቴጂያቸው አካል ነው። እኛ በዋናው ትግሉ ላይ ከማተኮር ይልቅ በራሪ በሆኑ ነገሮች ላይ ተኩረን እንደዚህ በወንድሞቻችን ተገፋን ብለን ስናከብራቸው የበለጠ ደግሞ ከጠላትም በላይ ጠላት ሲሆኑ ይህንን ነገር በትኩረት ማየት ያገባል። አሁን ሁላ እዚህ ላይ የምናዳምጥም ለማያዳምጡትም ሸር ማድረግ ካለብን መናገር ያለብን ወንድሞቻችን ታች ላይ የባሰ የከፋ ነገር ሳይመጣ እስተፕ ሊባሉ ይገባል። ጸባጫሪ ሂደት እየሄዱ ይወጉ ያሉት ነው። በተለይ አፋድ እንትኖችን ምንም የትም እንደማይደርሱ አጻፋ ምላሽ መመለሱ ያ ከምንም እንደማያል። ነገር ግን ያ መድረስ የለበትም። አንድም ሰው ቢሆን ህይወት መጥፋት የለበትም። ይህንን ደግሞ
በቃ ሊባሉ ይገባል እንጂ በማሽሞንሞን ከሌም የብልጽግናውም ከባዕዴኑም ከኔ ሰፈር ስለሆነ ተው ወንድማማቾች ናችሁ አካላቴ እንደዚህም እንደዚህ እንደዛ የሚባል ነገር የለም። አባትና ልጅ ምንሻና የባዕዴን ምንሻና ፋኖ ሆኖ እየተጋደለ ባለበት ትግል የህሉና ትግል ስንባል እኮ አተረዳ ነው ማለት ነው። እንደዛ ከሆነማ ስለዚህ በዚህ አይነት መልኩ ነው በጣም ደስ የሚል ነው መግለጫው እንዳጠቃላይ እኔ ያየሁትኝ ማለት ነው። ግን በዚህ አይነት መልኩ እኛም ደግሞ በቀጣይ ያው እታች ያሉ ፋኖቻችን በዚህ መልኩ ሲመጡ ደግሞ ደስ ይለናል፣ እንበረታለን። የምንችለውን እዚህ ሶሻል ሚዲያ ላይ ያለውን ነገር መሰባሰብ መተባበሩ መልካም ነው። አማራ ዛሬ በጣም ትናንትናም ጀምሮ ለረጅም ሰዓት ብዙ ይህንን ቤት ከፍተ ስታወያ የነበሩ ወንድሞቻችንም እዚህ ያላቸውን ሀሳብ ለአማራ ይበጃል የሚለውን ሀሳብ ማዋጣት፣ መሰባሰቡ፣ መነጋገሩ፣ መከባበሩ መልካም ነው። በዚህ አይነት ምላሽ የሚገባውንም መመለስ ዲባንክ ማድረግ አስፈላጊ ነው። ከዚህ በላይ እንኳን አላብዛ። ቅድም ያልኩት ነገር ነው የሚሆነው። አንደኛ የፋይናንስ ችግርም ኦርጋናይዝ ያልሆነ የሰው ኃይልም የፋይናንስም ሎጂስቲክ እጥረት ስለነበረብን እሱን ለመቅረፍ አስበው ሊሆናል ብዬ አሰብኩ። እሱንም እስከዛ ድረስ ተረዳዋቸው። አልቲሜትሊ ግን ከአማራ የህልውና ትግል ውጭ ሆነው በአጀንዳም በአስተሳሰብም ተቀይረው ነው የመጡት። ስለዚህ እንደ አማራ እንቆማለን ካልን አሁን ላይ there is no any ambiguity የሚያሻማ ምንም እንደዚህ ኮንፊውዥን ውስጥ የሚያስገባ ነገር የለም። እነዚህ የሚያነሷቸው ጥያቄዎች በመሰረታዊነት የአማራን የህልውና ጥያቄዎች ለመድፈቅና ማይኖሪቲ ለማድረግ የተሰራ ፕሮጀክት ስለሆነ ሁላችንም ይሄንን አፍራሽ ኃይል ልንታገለው ይገባል ነው እና አንዳንዶቹ ከህወሓት ጋር መስራት አሁን የጀነራሉን የተናገረውን ነገር በሌላ አውድ ሲተረጉሙት እናያለን። ውሻ ነከሰኝ ተብሎ ለጅብ አቤቱታ አይቀርብም ምናምን እስከ ማለት የሚደርሱ ግለሰቦች አሉ። that's not right። ግለሰቡ ያለው ሰሜን አለ አብይ አህመድ አልችል ስላለ እንጂ። ስለዚህ የጋራ የህልውና ትሬት አለብን፣ እሱ መቀልበስ አለብን፣ እንደ ጋራ መቆም አለብን። በቃ አትሊስት ይሄ የሰሜኑ ኃይል አንድ ሆኖ በቆመ ሰዓት ላይ የሁሉንም የኤርትራንም የአማራንም የትግራይንም የህልውና እንትን ትሬት ሊቀርፍ ይችላል ነው። ይሄንን ደግሞ ማንም ሰው ሊያደርገው የሚችለው ነው። በፖለቲካ ዘላቂ የማህበረሰብን ጥቅምና ፍላጎት ልታስከብር የምትችለውበት አውድ ትፈጥራለህ እንጂ ዘላቂ ጠላት ፈጥረህ የማህበረሰብን ጥያቄ እንትን ለማንም እየሸጥክ አትኖርም። ስለዚህ በዛ አውድ እንድንረዳው ነው። በጎንደር አካባቢ እየመጡ ያሉ ነገሮች it's so serious። ለፖለቲካ ኢንኮምፒታንስ የሆኑ ግለሰቦች ፖለቲካውን የመረዳት አቅማቸው እስኪበስል ድረስ ትግሉን ባትጎዱት፣ ወደ ወንድሞቻችን ባትተኩሱ ይመረጣል ለማለት ነው። አመሰግናለሁ። ለጊዜው ያለኝ ነገር ይሄ ነው። ቴንኪው አማራ። ዛሬ እንቀጥላለን ወደፊትም በዚህ አይነት ውይይቶች። ታንኪዩ። ጥሩ ገለጻ ነው ያረክልን። አመሰግናለሁ ወንድሜ ዶክተር ስለሺ። እስኪ ያሳርገውና እንዝጋው። ትላንትናም ስላደርንበትኝ እኔ አጭር በመግለጫው ጉዳይ አጀንዳ አማራው እንዲያደርግ ነው የገባው። በሌላ ቤት ግን አጀንዳው መቀጠል አለበት። ዶክተር ስለሺ አሳርግልን። መልካም እንግዲህ ቅድም ጠቀስ ለማድረግ ሞክረናል እና ሌላ ነገር ላይ አሁንም ምክንያቱም እየተያዘ ስለሆነ በላይ ዘመነ ተናግሮት ከወረደው ጋራ ተርድ ፓርቲ በሶስተኛ አካል ሆኖ የሚሰራው ቡድን ቁልጭ ያለ ሁለት ቡድን ነው። አንደኛው ብልጽግና ነው። እኔ አሁን ይሄ መንደርተኛ ምናምን ጥቃቅን ጉንዳኖች የሉም እያልኩ አይደለም። ብልጽግና ነው አንዱ። ሁለተኛው ግን ቲፒኤልኤፍ ነው። ግልጽ ያለ ቲፒኤልኤፍ የአማራ ትግል ውስጥ እጁን ከቷል። ግልጽ የሆነ ከዚህ በፊት ስንናገር ምናምን አላዳምጥ ብላችሁ ነው። ዋን ቲፒኤልኤፍ የምንለው እኛ ዋና አማራ ብሎ የመጣው አካል የከፍተኛ የህወሓት መኮንን የነበረ ሰውዬ የእሱ ልጅ አለበት እዚህ ውስጥ። አይ ቲንክ እንግሊዝ ሀገር መሰለኝ የሚኖረው። ሰላም ካሳ ተክለ ብርሃን የሚባል ሰው ታውቃላችሁ? የዋን ቲፒኤልኤፍ መንበር ነው። አባቱ ተክለ ብርሃን ካሳ ይባላል። አሚን ተክለ ብርሃን ይባላል። የወያኔ እንትን የነበረ ነው። እኔ አክቹሊ በአጋጣሚ ቅድስት አርሴማ ቤተክርስቲያን እንትን ሄደን ይሄ ነው የዓመቷ አካባቢ ነው
ሱባኤ ምናምን ገብተን እዛ መጥቶ ነበርና ማስታወሰው ማድረሳው ይሰውዬ ገዳም ነው ቦታው። ለአንድ ቀን ለሁለት ቀን ሊያድሩ መጥተው መተኛ ታቅቶት ይባባ ነበረ። በቁሙ የሚቃዥ ሰው ነው ይሰውዬ ነው። ረጅም ገልጃጃ ምናምን ላይክ በፎቶግራፍ ምናምን የምታውቁት ሰውዬ ነው። ሰው የሰው ደም ያለበት የሰው ደም ያሰከረው ወያኔ ነው። የቲፒኤልኤፍ አካል እንቅልፍ ያጣ አካል የሱ ልጅ ከዋን ቲፒኤልኤፍ ጋር አይሰራ። አሁን ለምንድን ነው ይሄንን መለስኩት? በማሳያችሁን ፎቶ ሊኖር ይችላል ከፈለጋችሁ። ይሄን የተናገርኩበት ምክንያት ሰሞኑን ካያችሁ የዋን ቲፒኤልኤፍ አንጃ ከናያሌው መንበር ጋራ እንዳውም ከወራቶች በፊት በግልጽ በይፋ ጥሪ ተደርጎለት ትዊተር ላይ እጅና ጓንቱ ነው እየሰሩ እና የአማራን ህዝብ ሀቅ በጠቅላላ ቅርጥፍ አድርጎ የሚበላ ተዘጋጅቷል ነው። አንድ አካል ነው እንግዲህ ይሄ ከቲፒኤልኤፍ አካል የተነሳ ነው። ከቲፒኤልኤፍ ክንፍ የተነሳ ነው። ራሳቸው ትልልቅ የሆኑ የቲፒኤልኤፍ አንጃዎች ልክ እንደ ማን ነበር ስሙ የካናዳ የሚኖረው አንድ ፓስተር ነኝ የሚል ልጅ አለና ሰውዬ አለ። እሱ ራሱ እንደሚናገረው ሞስት ኦፍም አዲስ አበባ ተወልደው ያደጉ ናቸው። አማርኛ አቀላጥፈው ይናገራሉ። ትልልቅ ትምህርት ቤቶች የሄዱ ናቸው። ኢንቨስት ተደርጎባቸው በውጭ ሀገርም የተማሩ ወጣቶች ናቸው። አምራች ኃይል በጣም ወጣት ነው። 20ዎቹ መጨረሻ እስከ 30ዎቹ መሃል ያሉ ናቸው። እነኛ አካሎች አማርኛን አቀላጥፎ መናገር ብቻ ሳይሆን ከአማራው ማህበረሰብ ጋር ነው ስለሚኖሩ የአማራን ባህል ብሂል የተላበሱና እኛን መስለው የሚቀርቡ ናቸው። ሰው ኤድመንድ የሚባለው ልጅ ምን ይል ነበረ? እኔ በኔ ዘመን የነበረው ያለው የቲፒኤልኤፍ ልጆች ሰርተናል፣ በደንብ ሰርተናል። ለረጅም ጊዜ ለ27 ዓመት ምናምን ስልጣን እንዲይዝ ረድተናል። ነገር ግን ከኛ በበለጠ መልኩ ደግሞ በጣም የሚያስፈራኝ በዚህ ሰዓት አዲስ አበባ ላይ ተወልዶ ያደገ የትግራይ ምድርን አንድ ቀን እንኳን አይቷት የማያውቀው ትውልድ የነሱ አደረጃጀት ያሰጋኛል፣ ያስፈራኛል። ኦብቪየስ ነው፣ ለትግራይ ማህበረሰብ ጥሩ ነው ይላል በራሱ ነው ቃል በቃል። ነገር ግን ያስፈራኛል ይላል። እዛ መድረክ ላይ የዋን ቲፒኤልኤፍ አርማ የለበሱ ሰዎች ኤድመንድን ማድነቅ ብቻ አይደለም ሂሳብ እናወራርዳለን የሚሉ የሰማል መለስ ወይም ደግሞ የመለስ ዜናዊ የበህር ልጁ ሴቷ ስለ ወልቃይትና ስለ ራያ ጉዳይ አንስታ ደቡብ ትግራይ ብላ የዩኤስ ትልልቅ ኦፊሻሎች የፖለቲካል ኦፊሻሎች እዛ አካባቢ በሄዱበት ሰዓት ላይ ጥያቄ አቅርባ ነበር። ይሄ ምድር የትግራይ ምድር ነው፣ ነገር ግን እዛ ጋር የመጣችሁ ለምንድን ነው? የሆነውን ወልቃይትን ራያን ለአማራው ልትሰጡ ነው ወይ? ቃላችሁን አጥፋችሁ ወይስ ምንድነው? ይሄን ለዚህ ደግሞ መልስ እንፈልጋለን። ለዛ ትዊት ያንን ትዊት ማን ሪትዊት ቢያደርግ ጥሩ ነው? የኤልያስ ወይም ደግሞ አማራ ኬላ ብሎ የሚጠራው ራሱን የሱ የስጋ ዘመዱ የሆነች የመለስ ዜናዊ የስጋ ዘመድ የሆነች አንዲት ልጅ ራሷ ትዊት አድርጋለች። ዋና አማራ ውስጥ ከፍተኛ ቦታ የነበራትና የዋና አማራን አርማ ያድርጋ ነው የያዝናት። ወካር ላይፍ ስኒዛት እኔ ነው ያስኳት። ተስፋፍቷል። ላሳይ ይችላል። እሱ መረጃ አለኝ። ነጥቤ ምንድነው? ይሄ አካል ይሄ አንጃ በጣም በሚገርም ሁኔታ አሁን ጎንደር ውስጥ ከመሸገው የአማራ ብልጽግና ጋር ምን ብሎ ይናገራል? የአማራ ብልጽግና አሁን ያለው ፋኖ ትጥቁን አውልቆ ወደ ቤቱ መመለስ አለበት ይላል። ልብ በሉ እስኪ እችን አዳምጧት። በጣም እኮ ነው የሚገርማችሁ። አሁን ያለው ፋኖ እንዳውም ህዝቡን እየጨፈጨፈ ስለሆነ አይጠቅመንም፣ አንፈልገውም፣ አያስፈልገንም፣ ወደ ቤቱ መመለስ አለበት ይላል። እንደዚህ ብሎ በድፍረት የሚናገር የአማራ ብልጽግና ይሄን የሚናገረውም ላሳያችሁ ሁሉ እችላለሁ። እንደው እርግማን እንዳይመስል ዝም ብሎ ሰውን በከንቱ ለመፈረጅ ሳይሆን አያሌው መንበር ቁጭ ብሏል።
ማስተካከያ ምናምን አልሰጠም ብቻ አይደለም ልጁ ተናገረው ከጨረሰ በኋላ በነገራችን ላይ የጣሰው የሚባለው ልጅ ነው የሚናገረው። አያሌው መንበር ከዚህ በፊት የጻፈውን ጽሁፍ ነው የደገመው። የአማራ ማህበረሰብ ፋኖ ትጥቁን አውርዶ ወደ ቤቱ መመለስ አለበት ይላል እና አያሌው መንበር ማስተካከያ ምናምን አይሰጡም፣ ቁጭ ብለው ብቻ ያዳምጣሉ። እስኪ አዳምጡት ይሄንና ወደ ዋናው እንሳለን። እንትኔንም እስኪ ቆይ ላስተካክለውና አንድ አፍታ ጠብቁኝ። ሰማለሁ አይደል? ትሰማለህ ዶክተር ስለሽ? ኦኬ ይታያል። እዚህ ጋር ጣሰው ነው የምታዩት። ጣሰው ነው የሚናገረው እዚህ ጋር። አያሌው መንበር እዚህ ጋር አለ። አሁን አጫውተዋለሁ። የሚደግፍ ጨራ አማራ እንዴ ማይደግፈውስ? እኔ ለምሳሌ ብጠይቀውም በዚህ አሁን በማየው ነገር አዳምጡት። ወደ አሁን የሚደግፍ ጨራ አማራ እንዴ ማይደግፈውስ? ሆልድ ኦን ልብ በል። የፋኖን ትግል ለመደገፍ አማራ የግድ መሆን እንትን መሆን አለበት እንዴ? ዛሬ ነው ይሄ። በነገራችን ላይ መቼ ላላችሁት ዛሬ ነው ትላንትና ነው የቀዳሁት። እየሰራው ሳዳምጥ ጉድ ነው እኮ በቃ ምን ሰማው ጉድ ነው። እዩ ልብ በሉ። ዛሬ ነው አዳምጡት። የፋኖን ትግል ለመደገፍ አማራ የግድ መሆን እንትን መሆን አለበት እንዴ? ፋኖ የሚደግፍ ጨራ አማራ እንዴ ማይደግፈውስ? እኔ ለምሳሌ ብጠይቀውም በዚህ አሁን በማየው ነገር የፋኖ ትግል ምንም አይረባም። እንደውም ጥይቱን አስቀምጦ ህዝቡን አያስጨርስ ባይ ነኝ። እንደው ህዝቡን እያስጨርሳል እንደው ፋኖ ነው ባይ። በአሁኑ ሰዓት እኔ ከሰዋለሁ ፋኖን ራሱ። ልብ በሉ። ፕሮፋይሉ አያሌው መንበር ነው። አያሌው መንበር እዚህ ጋር ተቀምጧል፣ ያዳምጣል። እዚህ ጋር መሳፍንት አለ። አሁን እነኚህን ነው ማወራችሁ ያለሁት። ይሄ ቡድን በቀጥታ ከዋንት ፔልፍ ጋር አይሰራ። ብልጽግና ቡድን እንደዚህ ብሎ በቃ ፋኖን ይረግማል። እስኪ አዳምጡት። ምክንያቱም እርስ በርስ ነው ሲተላለፍ ወንድሙን አልፈልግም ብሎት ደብረጽዮን እንፈልጋለን ብሎ የሚመጣ ፋኖ ታዲያ ነው ደግፈ የምትለኝ እንዴ? ባይደ እንደውም አለመደገፋቸው ትክክል ናቸው። እንዲህ አይነት ትግል ባለበት ሰዓት ፋኖ ይለኛል እንዴ? የትኛው ፋኖ ነው? ሆኖ ቢሆን ምንድን ነው የሚለው? እንግዲህ ልብ በል አንተም እንድታዳምጥ ሌሎቻችሁም። የውሸት ስሚር የውሸት ቀለም ቀብተው ከቲፒኤልኤፍ ጋር እንሰራለን ብለዋል ምናምን ይላል። ግን ዛሬ እጅና ጓንቱ ነው የምታዩት ከዋንት ፒኤልኤፍ ጋር ፕራክቲካሊ ዋንት ፒኤልኤፍ ዋና አማራ የሚባሉ ልጆች። እስኪ አንድ ነገር ላሳያችሁ። ነገር ባይን ይገባል አይደለ? መረጃ ልስጣችሁና ምክንያቱም በቃ በቀጥታ ይሄንንም እዩልኝ ሰው ማነው ይሄ? አማራ ኬላና ዘራ ያዕቆብ ተብሎ የሚጠራው ልጅ ነው። እዚህ ጋር ይሄንን ልጅ ልብ ብላችሁ እዩት። የአማራ የዋንት ፒኤልኤፍ ዋና መንበር ነው። ከአመራሮች መሃል ውስጥ ነው። አባቱ ይህ ሰውዬ ነው። ልብ በሉ። እዚህ ጋር የቤተሰብ ፎቶ እዩ። የቤተሰብ ፎቶ ላይ ይሄ ልጅ ማለት ነው። ይሄ እዚች ኮርነር ላይ የምታዩት ይሄ ልጅ ነው። በዚህኛው ኮርነር ስትሄዱ ደግሞ የምታዩት አባትየው ነው። ራያ ይሄ ሰውዬ ከፍተኛ የሆነ ጸረ አማራ ወያኔ አመራር ነው። ስሉስ ቅዱስ ምስክር። አንዳንድ ጊዜ አሮን ነው ለምን መሰላችሁ ይሄን የምንለው? ውሸት ተነግሮ እንደ እውነት እየተቆጠረ እኛ ምርጦቹ የአማራ ልጆች አልደመጥ እያልን ለዚህ ነው ምን ምለው። አንዳንዴ ከልቤ ነው የምነግራችሁ። ይሄን ሰውዬ ገልጃጅ አይቼዋለሁ በአካል እንቅልፍ መተኛት አቅቶት ነው የምነግራችሁ። ገዳም ውስጥ ገብቶ መጥቶ የሆነ ሰው ምናምን የሚገድለው ይመስለዋል። ገርሞን የአማራ ልጆች ነበርን እዛ ጋር ተሰብስበን ከሁሉም ቀጠና ምናምን የሄደ ልናነግስ ሄደን ነው። የክርስቲያን ልጆች ታውቃላችሁ፣ ሜሪላንድ አካባቢ ያላችሁ ፓርቲኩላርሊ እዛ አካባቢ በሰዓቱ እኔን የሚያያችሁ ልጆች የአማራ ደም ያለበት የንጹሃን ደም ያለበት ሰውዬ ደም ያሰከረው ሰውዬ የሱ ልጅ
ከዋንት ፒኤልኤፍ ውስጥ ነው የሚሰራው። ቅድም ነግሬያቸዋለሁ። ሰማል መለስ የምትባለው ልጅ ትዊት ያደረገችውን ዋንት ፒኤልኤፍ ሪትዊት ያደርጋል። ባይ ዲፎልት ወልቃይትና ራያ የትግሬ ነው ብሎ የሚያምን ነው ይሄ ቡድን። በአደባባይ መጣው ግን ያንን አይደለም የሚነግሯችሁ። እነሱ በአደባባይ የሚናገሩት አማራው መስማት የሚፈልገውን ነው፣ መስማት ያለበትን አይደለም። እኔ የአማራው ልጅ ግን አማራ ዛሬ ይውሪ ምን ነግርህ አማራው መስማት ያለብህን ነው። ምክንያቱም በቀጥታኛን ስለሚመለከት ይሄንን ሁለት አካል እነኝን እንደ ምሳሌ ነው የምነግራችሁ። እጅና ጓንቱ ነው ከቲፒኤልኤፍ ጋር የሚሰራው ማን ነው? አያሌው መንበር ራሱ ብልጽግና ራሱ አያሌው መንበር ቅድም በተገለጸው ልክ አያሌው መንበርና እሱን የሚመስሉ እነ ኪሩቤል የሚባሉ እነ ኤርሚያስ የሚባሉ ማንን ይቆጣጠራሉ? በዚህ ሰዓት ተቆነ እነማን ጫንቃ ላይ ሆኖ ነው ፖለቲካ እየሰሩ ያሉት? የጎንደር ህዝብንና መላውን አማራ ዋጋ የሚያስከፍሉት ሻለቃ ደረጀ ላይ፣ ኮሎኔል ደመቀ ላይ ምን እያልኩ አገናኙት ከቲፒኤልኤፍ ጋራ በተግባር እየሰራ ያለው ማለት ነው። የውሸት ትርክት አምጥተህ አማራ ፋኖን ከሰህ ትጥቅ ያውርድ፣ ትጥቁን ፈቶ ወደ ቤቱ ይመለስ ይላል የነኚህ ሰዎች ቡድን። እንደዚህ ብሎ ሶሻል ሚዲያ ላይ እኛ ያለንበት ፕላትፎርም ላይ ይሄንን አይነት ፕሮፓጋንዳ ይሰራል። መሬት ላይስ ቅድም የተነበበውን አዳምጣቸዋል። መሬት ላይ ደግሞ በሴንትራል ኮማንድ የሚመራ በአፋድ በፋፍዴን አደረጃጀት ውስጥ በማዕከላዊ አስተዳደሩ የሚመራ ጦር መጥቶ ጎንደር ላይ ወንድሞቻችን ላይ ጦር ሰብቋል፣ ጦርነት አንስቷል። አያችሁ አፋድና ፋፍዴን የአማራ ፋኖ አንድነት በጎንደር ላይ ትንኮሳ ጀምሯል። በጣም በሰፊው ጦርነት ከፍቷል። ሶሻል ሚዲያ ላይ ጠበንጃን አውልቅ ይላል፣ መሬት ላይ ይዘምትብሃል። ጠበንጃን አውልቅ የሚባለው ለአማራ ብሔርተኝነት የቆመው አካል ነው፣ ጦር የተሰበቀበት አካል። ፋፍዴንና አፋድ ጠበንጃን አውልቅ አይባልም። እንዳውም ከነሱ ጎን ይሆናሉ። ጀግኖቻችንን መስዋዕትነት የከፈሉትን ከህዝብ ጋር ያጣላሉ። እችል ልበላችሁ እኔ አሩን አውቆ ሳያውቅ ነው እንዳልል ያውቃል። ሻለቃ ደረጀ በጣም አብሮ ሰው ነው፣ ካራክተር። ለምን መሰላችሁ? ጀነራል ተፈራ ማሞ ከሰኔ 15 በኋላ ሁላችንም የሱን አስተያየት ስንጠብቅ የራሱን እይታ አስቀመጠ። የተወሰነው ገዛ ነው፣ የተወሰነው አልገዛውም። እኔ ካልገዙት መሃል ነኝ፣ ደስ አላለኝም። ግን ከህዝብ ጋራ የማጣላው ነገር ነው። የራሱን አስተያየት ብቻ ነበር የተጠቀመው። በኋላ እነቀኘ ወይም ደግሞ ቀኘ ቲዩብ ተብሎ ራሱን ይገልጽ የነበረው ቃላአብ የሚባለው ሳሚ እባክህን እየለመን ነው አንድነት ላይ እንስራ እያል ነው። ሰኔ 15 ላይ ተዘብዝፎ በአደባባይ ወጦ ማለት አሳምነው ጽጌን እንደ ገዳይ ወስዳችሁ ካላመናችሁ ይሄንን ትግል እናፈርሰዋለናል። የአስራት ሚዲያ ተቋም እንደ ተቋም እንዲፈርስ ትልቅ አስተዋጽኦ ያደረገ፣ የአማራ አንድነት እንዲበተን ትልቅ አስተዋጽኦ ያደረገ እሱ ብቻ አይደለም። ምንድነው አመክኖህና ታማኝነት ምንድነው መረጃ ብለን ስንጠይቀው ጀነራል ተፈራ ማሞን እንደ ማያዣ ይዞ መጣ። ይሄ ልጅ ልብ በሉ። ጀነራል ተፈራ ማሞ በአደባባይ ላይ ወጥቶ ስለ ሰኔ 15 ምስክርነት አልሰጠም። የራሱን አስተያየት፣ እይታ፣ ግምገማ፣ ወታደራዊ ፖለቲካዊ ግምገማ የራሱን እይታ ሰጥቷል። ምስክርነት ለመስጠት ቦታው ላይ ስላልነበረ የዛት ትወና ምናምን አካል አልነበረም። ስለዚህ ምስክርነት አልሰጠም። ነገር ግን ምን አለ መሰላችሁ? እነኚህ አካሎች የአማራ ብልጽግና በሰዓቱ ብአዴን የነበረው የአማራ ህዝብ ተሰብስቦ አንድነቱን አጽንቶ መሪዎችን ወደፊት አምጥቶ ከታገለ እንደሚያሸንፋቸው ስለሚያውቅ ለዛ ግብአት የሚሆኑ አይነተኛ የአማራ መሪዎችን እንደ ጀነራሉ አይነቱን ከህዝብ ጋር ለማጣላት ጀነራል ተፈራ ማሞ ምስክርነት ሰጠ እያሉ መጡ። የታለ
በቃል የሰጠው በደብዳቤ የሰጠው ነገር ካለ የታለ? አይ አልሰጠም፣ ቁጭ ብዬ አናግሬው ነግሮኝ ነው የሚል ነገር መጣ። አሉሽ ማለት ነው። ምን እያልኳችሁ ነው? የአማራ ልጆች ትናንትና ያደረጉትን የአማራ መሪዎችን እንቁ የሆኑትን ከህዝብ የመነጠል ስራ ዛሬም እየሰሩ ነው። አያችሁ፣ ይኸውላችሁ ጀነራሉ ብልጥ ነው። የፖለቲካ ሳይንስ ያውቃል፣ የሚሊተሪ ሳይንስ ያውቃል። ሻለቃ ደረጀ እንደሞዩት ወገኔ ይህን ጀግና በተለይ ጎንደር ላይ ያላችሁ ልጆች ከህዝብ እንዲነጠልና ታሪኩ ትርክቱ እንዲበላሽ ጀግንነቱ ትርክት እንዲበላሽ በታሪክ ይሄ ሁሉ የሰራው ጀብድና የተከፈለው መስዋዕትነት ጥርግርግ ብሎ ሽንት ቤት እንዲገባ እየሰሩ ነው እና እያለ መንበር እናንተ አታተርፉብትም። እንደው ጸሎት ምትይዝለትን አይነት ሞት ይሃ ሞት አይደለም። ሰማዕትነት ያው እኔ በዚህ ልክ ጎጥ ቢሆን ኑሮ በዚህ ልክ ማረሻ ሰጤን አለ ራሳቸው አያሌው መንበርና እነ ሳሚ ከሰውት በሰኔ 15 ጉዳይ እኔ ነኝ የሙሉ አዳ ይኸውላችሁ ጮከን ተጫዋጮከን ራችንን ሰጠን በቆራጥነት ወጥቶ የታገለለት ስለሽ ነበር ያኔ ብቻ። ዛሬ እኔ ነብሱ የጭራቅ ነው የዚህ ሰውዬ። የጎጥ ጉዳይ አይደለም፣ የአማራ ህዝብ ህቅታ ነው። ነገር ግን የሱን ኢሜጅ ምክንያቱም የትግራይ ጦርነትም ወቅት ሳወራው የነበረ ነው። ከሃዲ እኔ እንደዚህ አይነት ከሃዲ ሰው ነው አይመቸኝም። ያዋጋ ነበር እሱን አምነው እነ ኤፍሬም እነ ሳስራ አለቃ ኤፍሬም እሱ ያዋጋ ከጀርባ ፊት ለፊት የተሰዋ ጀግና ነው። እሱ ላሰለጠናቸው ልጆች የተተኮሰ ነው እሱን የመታው። ለምን? እነሱን ሊያተርፍ። ጀግናው አስራ አለቃ ኤፍሬም ተሰዋ። አዋጊ ያልነው ያከበርነው የተዋደቅንለት ማስረሻ ሰጤ ተረፈ። ወንድሙ ራስ አርበኛ ዘመነ ካሴ ሲታሰር ያም ከሆነ ችግር የለም ከደከመ እስከ ክብርት ሂዳል ነው። ተመልሶ መጣ። ምን ሊያረግ? አማራ ሊወጋ። ለዚህ እኔ አላዝንም። ኢሜጁን የጀግንነት ታሪኩን ፕሪዘርቭ ላረግ አልሰራም። ልጆቹን ገብሮ ብትመክሩት ጥሩ ነው። ታሪኩን አበላሽ። ካልሆነ ለምን መሰላችሁ? ይኸውላችሁ ሁሌ እንደምናገረው ነው። እኔ በዚህ ሰላም ባለበት ሀገር ላይ ተቀምጠን የሞት ምናምን ይመጣብናል አውጥተን ስንለጥፈው ምናምን አታዩንም። ዛሬ ዛቻ ነበረ። ከዚህ በፊት በአደባባይ እሸቱ ገጠሬው የሰማኝ ነው አይደል? ይዤዋለሁ ማቱን እና እያሌው መንበር ምን እንደምትሰሩ አውቃለሁ። አይ ነው መረጃው አለኝ። እኔ ስላሴን እጄ እጠብቃለሁ። ውሸት ምንም ነገር ውሃ ማነሳ የስለሽ ዛሬ ህይወት ተዘራበት። አትጣሉ ከሐቀኛ አማሮች ጋር፣ ከእውነተኛ የህዝብ ልጆች ጋር፣ ከቅን አማሮች ጋር። አንተ ቀዩ ላይ ተወለድኩ ብለህ ብታላግጥበት እምዬ ጎንደር ቀየ የመይሳው ምድር የዋዋ ጎቤ ምድር ስለሽና ስለሽን በሚመስሉ አማራ ዛሬን በሚመስሉ ቃቀኛ ልጆች ይተርፋል። በዚህ ውጅንብር ግን በእናንተ ጥራት ነጠቅነትና የውሸት ወሬ ጀግኖች ሁልጊዜ የሃ ምድር ጀግና ያፈራል፣ ጀግና ይቀላበታል። ዋዋ ጎቤን የበላ
የዋዋ ጎቤን ገጽታ ለማጠልሸት የሞከረ አካል አሁንም ደረጀን ሻለቃ ደረጀን የጦስ ደሮ ለማድረግ አንሰፍስፏል። የአማራ ህዝብን ትግል አሳልፎ ለመሸጥ አሰፍስፏል። ይሄ ሀቅ ነው። ይህንን ረግጠን ነው የምንናገረው። ከዚህ በኋላ እባካችሁ በተቻለ መጠን አሁን ቅድም ያስደመጥኳችሁ ነገር አለ፣ ሌላም የምንመዘው ብዙ ነገር አለ። ከዚህ በኋላ ቅድም ያልኩትን ልጨርስላችሁ። አሜሪካ ላይ ተቀምጬ ሞት ስታዘዝብኝ አስቤ በስሌት ምናምን አማራ እገላለሁ ምናምን ብዬ አስቤ ማላቅም ምኞቴ አይደለም። አማራም ሆነህ ግን ልታጠፋኝ ስትመጣ I promise you one thing. I promise you. አንደኛ አትቀድመኝ። ሁለተኛ ይኸውልህ እንደ ወንድማችን እንደ አባታችን እንደ ጋሻ አሰግድ ለአማራ መተኩሰው ጥይት የለኝም ብዬ እጄን ለመስጠት ምናምን መጠህ ስትመታ እንደዛ አይደለም። ግንባርን ነው የሀብቱ አንደርስታንድስ መሬት ላይ ያለው ትግል ደግሞ ይሄን ያደርግ ዘንድ የግድ ነው። ጥይት ከተኮስክበት፣ ጦር ካዘመትክበት፣ በማዕከላዊ እዝ የተመሰረተ ስምሪት ካመጣህበት ድምጥማጥህን ሊያጠፋ የግድ ነው። ምክንያቱም የአማራ ህዝብ እቅታ አማራን ለማዳን የተደራጀው የፋኖ አደረጃጀት ላይ ስለሚወሰን እዛ ትከሻ ላይ ነው ያለው። ህዝባችን በልጆቹ ነው የሚድነው ከፈጣሪ በታች በተአምር አይደለም። ከሰማይ ተአምር መጥቶ ከሰማይ መልአክ መጥቶ ምናምን አይደለም ያተርፍ። የፖለቲካ ብቃት ያስፈልጋል፣ የሚሊተሪ ብቃት ያስፈልጋል፣ የኢንተለጀንስ ብቃት ያስፈልጋል፣ ሪሶርስ አሎኬሽን ይሄንን ማወቅ አለብን። ሪስክ ሚቲጌሽን እንዴት አድርገህ ነው አንተ ጋር የሚመጣውን ሪስክና ጥቃት የምትቀንሰው ያስፈልጋል እንጂ የደመላሽ ፖለቲካ ምናምን ይዘህ ያውን በውሸት ትርክ። እኔ በጣም እኮ የሚገርመኝ እኔ አማራን ሲገል ሁሉ ኬኛ እያለ ማቀው ኦነግ ነው። ሁሉ ኬኛ እያልክ ባህር ዳር እኔ ምናምን እያልክ የጣና የአባይ የምናምን ያፈር የዛፍ ምናምን ፖለቲካ ይዘህ እየመጣ አማራ ነፃ ከሆነ በኋላ ፍትህ አዋቂ ነው። የበደለም ካለ ልጅ ከአማራ ብራክ ቢወጣም ነብሱ የጃርት ነው፣ በፍትህ እናውለዋለን። አማራን የካደ ካለ ስንል አትሰሙንም። የደመላሽ ፖለቲካ ይዘህ ትመጣለህ። ስልጡን ፖለቲካ አትሰራ። ደም መመለስ በባህላችን ያለ ነው፣ ብሂል ነው። ፖለቲካ ግን ጋር አትቀላቅለው። ፖለቲካ ሪስክ ሚቲጌሽን ነው። ፖለቲካ ስትራቴጂክ ታክቲካል አላያንስን መፍጠር ነው። ፖለቲካ ኢንተለጀንስ ጋዘሪንግ ነው። ሪሶርስ አሎኬሽን ነው። ጋይስ መቼ ነው ሚሊተሪንና ፖለቲካን አናበህ መምጣት አለብህ። ብቸኛ አይነተኛ የሆኑ ጀነራሎችን ብርቅዬ ልጆችን ለማሳጣት ነው የምትመጡ። አሁን የተሰበቀው ጦርነት አገን ምናገረው አሁን በቲፒኤልኤፍ በአማራ ብልጽግና ቅንጅት ነው። ፋፍዴን አፋድ የሚባለው አካል ከዋን ቲፒኤልኤፍ ጋር ሲሰራ በቀጥታ ያውን በጣም ምጡቅና ጨካኝ ከሆነው የቲፒኤልኤፍ ክንፍ ጋራ ወጣት ከሆነው አምራች ኃይል ከሆነው የቲፒኤልኤፍ ክንፍ ጋራ እየሰራ ነው። ዛሬ ገጽታ የሚገነባለት ለኮሎኔል ደመቀ በእነኚህ ልጆች ነው። እነኚህ ልጆች ደግሞ በቀጥታ ከቀድሞ የቲፒኤልኤፍ ባለስልጣን ልጆች ጋራ ከዛ ያወጡ ናቸው። የነመለስ ዜናዊ ርዕዮተ ዓለም አስቀጣዮች ናቸው። ይሄንን ወቁ። ቲፒኤልኤፍ የአማራ ብልጽግና ሌላውን ለቃቃሚውን ምናምን ጋለብሉን ዝም ብሎ የሚነዳው ምናምን ረስቸው አይደለም። እሱ ውሃ ስለማነሳ ነው። ብዙ እነኝን አንጥረን እንምታ። ቅድም በላይ ዘመነ የሰጠን መረጃ ትልቅ መረጃ ነው። እኔ በደንብ አምገነ ዳይቭ ኢንቱ ኢት ሰሞኑን ይዘነው እንመጣ። አማራን አንድነት የሚል ክልል አረጋለሁ ምናምን እያልኩት መጣ አንገት የሚቀለል ይሆናል። ምክንያቱም አማራ ቁጭ ብሎ እንዲጨርስ ስታደርገው ዲቫይድ ኮንከር የጠላት አጀንዳ ነው። አማራን አሰንሰን ማኔጅብል ፖርሽን እናደርገዋለን ያሉ ጠላቶቻችን ናቸው። ለዚህ ስትመጣ ከዚህ የበለጠ ከጠላት ጋር የሚሰራ አካል ሆነ አሜን ሌላ መገለጫ ሊኖር አይችልም። ይሄንን ቁመን እሺ ብለን አናይም። በታችን እንጋጫዋለን፣ እንታገለዋለን። ጨርሻለሁ። ወንድማና ስለሰጠኝ እድል አመሰግናለሁ። ዋው ዶክተር ስለሺ በጣም
እናመሰግናለን። የእውነት ደግሞ በጣም ደብዝ ያለው ነገር ነው። በጣም ያጋራህን። አይ ቲንክ ብዙ ሰው ኢንቴንሽናችንንም በደንብ አስረድተሃል። ለምን ወጠ እንደምንጮህ ልምድ ሆኖብን ሳይሆን ከኮዙ አንጻር በትክክል አማራው እንዲረዳ እና ማንን ማዳመጥ እንዳለበት ያቀረብክበት መንገድ በጣም ደስ ብሎኛል። አሁን አንተ እየተናገር አንድ ወዳጄ በዚህ በቴሌግራም አላዛር ዘለቀ የሚለጥፈውን እየላከልኝ ነበረ ከዶክተር ስለሺ ልዋስና ልብ በሉ። ይሄ በጣም ኢምፖርታንት ስለሆነ ነው። አሁን መሪዎች እየተለጠፉ እነዚህን ታገሏቸው በሏቸው የሚል ንግግር እየወጣ ነው ከና አላዛር ዘለቀ። የአላዛር ዘለቀ ፌስቡክ ላይ የተለጠፈ ነው። ለጎንደር አማራ እታገላለሁ የምትል ሁሉ የኮማንደር ሳሚ ፎቶ ተለጥፏል እና ለጎንደር አማራ እታገላለሁ የምትል ሁሉ ይህን ግለሰብ አጥብቀህ ልትታገለው የግድ ይልሃል። አለዚያ ግን እመኑን ከዚህ የከፋ በሁለት ወንድማማቾች በኩል ይፈጠራል። አስረግጬ እነግርሃለሁ። ሲጀምር ጀምሮ ይህ ሰው ለአገው ሸንጎ ስብስብ ነው የሚሰራው። በቋራ ቀጠና እስከ ደቡብ ባለው መስመር ይሄ ሰው ያላደረገው ያልሰራው የለም። ከዛሬ ነገ ይሻላል ቢባል በፍጹም ሊመከር አልቻለም የሚል በሉት የሚል ነው። አሁንም ሌላ አንድ ኮሜንቱን ሄዳችሁ ብታዩ በሙሉ እንግዲህ ይሄ ነገር የህዝብ አስተሳሰብ እንዳልሆነ የምታውቁት በሙሉ አንተ ባንዳ እያሉ ሳሚን እንዳትነካ ምናምን እያሉ ነው የሚሰድቡ። የአላዛር ዘለቀ ኮሜንት ላይ ሄዳችሁ ማንበብ በቃ ዘለቀ ኮሜንት ላይ ሄዳችሁ ማንበብ በቃ በጣም ህዝቡ እነዚህ ሰዎች ትርፍ አንጀት ባህሪኖች ከጀነራል ተፈራ ቃል ንዋስና መሆናቸውን ያሳየ ነው። ሌላው አሁንም ደግሞ ለጥፎ በጣም እኮ ነው የምትገረሙት ወንድሞቻችን በተለይ የሜጀር ጀነራል ውባንተ ክፍለ ጦር አዛዥ ለጥፎ ይሄ ባለጌ ሰው አንድ የማትለው ፋኖ ለጎንደር አማራ እታገላለሁ ብለህ አታስብ። ትዕግስታችን ተሞጠዋል። አስተካክሉ። ደጋግመን እየነገርናቸው። ስለዚህ ታርጌት ማድረግ ከመሰጠቱ በፊት የተለጠፈ ፖስት ነው። እነዚህ ሰዎች ታርጌት አድርገው መሪዎችን የመግደል መሪዎችን የማሳደድ ሀሳብ እንዳላቸው በግልጽ እዚህ ጋር እየተናገሩ ይሄ ሁሉ የምንታመሰው ትግሉ ይቁም ነው። በአዴን ይቀጥል፣ ትግሉ ይቁም። ከዛ እኛ ክልል መሆን እንፈልጋለን። ከዛ ሌሎች ኢንተረስቶቻቸውን የቡድን ጥቅማቸውን ሊያመጡ ነው የሚፈልጉት እና ነቅተህ ከአካባቢ ሳትመርጥ እኔ ተወልጄ ስለመጣሁበት አካባቢ መናገር የለብኝም ብለህ አንዱን ሳትመርጥ አማራ ሆነህ ቁመህ ካልተከላከልክ ወንድሞችህ ነው ባንተ የወደቁበትን ትግል ወንድሞቻችን በየአቅጣጫው ተሰውበትን ትግል በሜዳ ሊበትኑልህ ነው የወጡ። እኔ እንደ አማራ የምንችለውን ዶክተር ስለሽም ሌሎችም ወንድሞች እዚህ ያሉት የነበሩትም ጩኸናል። ቤት እየተከፈተ እንዲነገር እፈልጋለሁ። ዶክተር ስለሺ በዚህ ሌብል በጥልቀት ገብተህ ስላስተማርከን የእውነት ነው ማመሰግነው። በሌሎች ቤቶች ይሄ አጀንዳ ይቀጥል። ላፍታ ለእነዚህ ሰዎች እድል መስጠት ማቆም አለብን። ዝም ያልነው ስቲኔው ለአንድነቱ የሚጠቅም ብለን ነበረ። ነገር ግን ዝም ሲባል ማስፈራሪያ ስቴክ ይዘው እየመጡ ይህን ካላረክ ክልል ሆናለሁ፣ ይህን ካረክ እንደዚህ ሆናለሁ የሚል ይዘው ስለመጡ እንጦሮጦስ ግባ ብሎ በደንብ አድርጎ መስራትና ከዚህ በኋላ አድምቶ መሄድ ነው። መሬት ላይ ያሉ ፈኖ ወንድሞቻችን ጋር ግልጽ የሆነ ግንኙነት ነው ያለን፣ ግልጽ የሆነ አሰራር ነው ያለው። እነሱ የሚሉንን እየተከተልን እኛ ፕሮፓጋንዳውን እዚህ ምንሰራውን እንሰራለን። ወንድሞቻችን ከማናችንም በላይ መስዋዕትነት እየከፈሉ ስለሆነ የሚከፈለውን መስዋዕትነት ስለሚረዱ ትግሉን በዋዛ በፈዛዛ ጥለው አይሄዱም። ነገር ግን በሶሻል ሚዲያ ጥበቃ ልንቆምላቸው ይገባል። የሀሳባቸውን ኤኮ በማድረግ ለአማራው አምፕሊፋይ በማድረግ ማድረስ ይገባናል ለማለት ነው። በተረፈ ወንድሞች እህቶች ቤት መክፈት በብዛት አለባችሁ። በጣም አመሰግናለሁ መጣችሁ ስለተወያያችሁ። ዶክተር ስለሺ ኤዩ ሃይማኖት በላይ ዘመነ ሌሎቻችሁም ከታች ኮፒ ሊንክ ሼር ያዳመጣችሁ በሙሉ በተረፈ ደህና ዋሉልን። ዶክተር ስለሺ እና ኤዩ ሌሎቻችሁ ታንኪዩ። አማራ ዛሬ አንተም በርታ ወንድም አለ። ይሄ አሁን በጣም ወሳኝ ሰዓት ላይ የአማራ ህዝብ ሰው የሚያስፈልገው ሰዓት ላይ ነው እና አትጥፋብን። ያው የትውልድ ኃላፊነት ነው። ታሪክ እችን ሰዓት እጃችን ላይ ጥለዋል። ምን ሁነን እንገኝ ነገር ይሄ ያልፋል። ይሄ ቀን ያልፋል። ቢመጣ ይሰማል ዶክተር ስለሺ ኦኬ። እቺ ቀን የመጣችው ልታልፍ ነው እና
የካራክተራችን የሚታይበት ያስተጋባል ተመልሶ እንደገና እኔ ጋር ብቻ ነው ከናንተም ጭምር ነው። አሁን እንደዚህ ነው ሲጠብቀኝ ነው ያመሸው። እኔ ሚውት አድርጌ ነበር እየሰማሁ የነበረው ዶክተር ስለሺ ድንገት ከኔ ከሆነ ብዬ እስቲ Okay. No, it's all right. So, a point is this, guys. ታሪካዊ ሰዓት ነው። ታሪካዊ ጊዜ ነው። እችን ወቅት እችን ጊዜ በጥበብ ማለፍ የኛ ፋንታ ነው። እኔና እናንተ ሁላችንም እጅና ጓንቱንን ከመሬት ካለው ጋራ ተናበን እኛ ወታደሮች ነን፣ የሶሻል ሚዲያ ወታደሮች መሬት ላይ ያለውን ትዕዛዝ ተቀብለን የሚጠበቅብንን ኃላፊነት ልንወጣ ሁላችንም ወደ መምጣት አለብን ነው። ስለዚህ አማራ ዛሬ ስለምታደርገው ነገር እናመሰግናለን። ሌሎች አማራ ልጆች በየቀጠናው በሁሉም ደረጃ ያላችሁ ኑና የእናንተንም ኃላፊነት ተወጡ ነው የምለው። አመሰግናለሁ ወንድሜ። አመሰግናለሁ ዶክተር ስለሺ። እንግዲህ ቅድም ዛቻ የተለጠፈባቸው አንደኛው ሻለቃ ቢራራ ደምሴ፣ ኮማንደር ሳሚ እነዚህ ወንድሞቻችን ላይ ላባቸውን መንካት አትችሉም። ይህ ነው እሳት የታጠቁ ወንድሞች የሚያጅቧቸው ናቸው። ነገር ግን አንድ ነገር ቢሆን እነማንን መጠየቅ እንዳለብን እናውቃለን። አሁንም ይሄ በአማራ ላይ የተመዘዘ ሰይፍ ወደ ሾቨሉ ክተቱት እና መቆም አለበት። ትክክል አይደለም፣ መቆም አለበት። በተለይ ደግሞ በጎንደር አካባቢ ያሉ ወንድሞቻችን እርስ በርስ እንዲመታቱ ጥረት እያደረጋችሁ ያላችሁ ሰዎች፣ በስፋት እየሰራችሁ ያላችሁ ሰዎች ለፍርድ የምትቀርቡበት ጊዜ ይመጣል። አንረሳውም። ዊል ዶክመንት። አሁን የመጣው አማራ ዋዘኛ የሚረሳ አይደለም። እንኳን ድርጊታችሁን የፌስቡክ ኮሜንታችሁን በምን ያህል መጠን እንደምንሰበስበው እያያችሁ ነው። አንረሳውም። የሚደረግብንን ነገር በሙሉ አንረሳውም። ነገ ለፍትህ ከብአዴን እኩል ጉሮሯችሁን ይዘን እናቀርባለን። ጉሮሯችሁን ይዘን እናቀርባለን። የላችሁም። ያ ዘመን አልፏል። ብአዴንን ተጠቅማችሁ ለፍትህ ያቀርቧችኋል። እኛም አንተውም። በተረፈ አመሰግናለሁ። ቤቶች ይከፈቱ በስፋት